ስም አይቀበርም። ጤና ይስጥልን እንደምን አምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። በዛሬው ፕሮግራማችን የኢትዮጵያ ወዳጅ የሆነውን የሬጌው ንጉስ ቦብ ማርሌን እናስባለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ፣ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ቦብ ማርሌ ከ1945 እስከ 1981 እንደ አውሮፓውያን አቆጣጠር። ስም አይቀበርም። ቦብ ማርሌ በ1945 ዓ.ም በጃማይካ ተወለደ። ወላጅ እናቱ ጃማይካዊት ሲዴላ ቡከር ስትሆን አባቱ ደግሞ ነጭ ብሪታንያዊ ኖርቫል ማርሊ ይባላል። የባህር ኃይል ካፒቴን ነበር። ቦብ ማርሊ በ1960ዎቹ ዘ ዌለርስን ከጓደኞቹ ጋር መስርቶ ሬጌ ሙዚቃን ዓለም አቀፍ ደረጃ ላይ ለማድረስ የበቃ ነው። የራስታፋሪያን እምነት ተከታይ ሲሆን ይህም በዘፈኖቹ ይንጸባረቃል። በኋላም በኢትዮጵያ ኦርቶዶክስ ተዋሕዶ ተጠምቆ ብርሃነ ሥላሴ የሚል ስም እንደተሰጠው ይነገራል። በጃማይካ የሰላም አምባሳደር በመሆንም በፖለቲካ ግጭቶች መካከል ሰላምን ለማስፈን ትልቅ ሚና ተጫውቷል። በ1978 የተባበሩት መንግስታት የሰላም ሽልማትን ተቀብሏል። ኖ ማን ኖ ክራይ ከታዋቂ ዘፈኖቹ አንዱ ሲሆን ትርጉሙም አይሴትዬ አታልቅሺ ማለት ነው። ዋን ላቭ የሰላም መዝሙር ሲሆን በዓለም ዙሪያ ተወዳጅነትን አትርፎለታል። የሬጌ ሙዚቃን ለዓለም ማስተዋወቅና ስለ ሰብአዊ መብት ፍትህና ሰላም መልእክት ማስተላለፍ በጃማይካ እንደ ብሔራዊ ጀግና ያስከብራል። ልደቱም እንደ ብሔራዊ በዓል ይከበርለታል። በሬጌ ሙዚቃ ንጉሱ ቦብ ማርሌ የህይወት ታሪክ ላይ የሚያጠነጥን ዋን ላቭ ፊልምም ለእይታ በቅቷል። ፊልሙ ቦብ ማርሌ ከተወለደባት የጃማይካ የገጠር መንደር በዓለም አቀፍ መድረክ ያንጸባረቀበትንና በህይወቱ ያከናወናቸውን የታወቁ ተግባራት የሚዳስስ ነው። ለሰው ልጅ ከፍተኛ ፍቅር የነበረው ቦብ ማርሌ የአፍሪካውያንን መተባበር፣ የፓን አፍሪካኒዝምን እሳቤ፣ ጥቁር ህዝቦች ከጭቆና ለመውጣት የሚያደርጉትን ትግል፣ የጦርነትን አስከፊ ገጽታ ቅኔ በተሞላ ግጥሞቹ ማስተላለፍ የቻለ ፈርጥ ነበር። ሙዚቃዎቹ ትውልድን እየተሻገሩ ድንበር ሳይወስናቸው ዘርና ቀለም ሳይገድባቸው አሁን ድረስ ብዙዎችን ማስተሳሰር ችለዋል። ለኢትዮጵያ ከፍተኛ ፍቅር የነበረው ቦብ ማርሌ ኢትዮጵያንም በህይወት እያለ ጎብኝቷታል። አንዳንድ ሙዚቃዎቹ ብሔራዊ መዝሙር በሚመስል ሁኔታ በአፍሪካውያን ዘንድ ይታወቃሉ። ዘረኝነትን፣ መዋቅራዊ ጭቆናን፣ መገለልን በማውገዝ ፍቅርን፣ መከባበርን፣ ሰላምን በተግባርም አሳይቷል። ቦብ ማርሌ የሀገሩን ባላንጣ ፖለቲከኞች በአንድ መድረክ ላይ በማምጣት በሙዚቃው ያጨባበጠው ቦብ ማርሌ አፍሪካውያንን በአፍሪካ ዩናይት፣ ዚምባብዌ፣ ጌት አፕ ስታንድ አፕ፣ ዋን ድሮፕ፣ ራይድ ናቲ ራይድ፣ ቶፕ ራንኪን፣ ዋን ላቭ እንዲሁም በሌሎች አይረሴ ዘፈኖቹ ይታወሳል። ስም አይቀበርም። ቦብ ማርሌ በጃፓን ታላቅ ነው። በሙዚቃውም ቢሆን ሬጌ ተወዳጅ ነው። በአውሮፓውያኑ 1975 ጃፓንን የጎበኘው ቦብ ከዝነኛው የጃፓን ሙዚቀኛና ከበሮ ተጫዋች ማሳይቶ ፔከር ሃሺዳ ጋር ጓደኝነት እንደመሰረተ የጃፓኑ መጽሔት ሳቡካሩ በወቅቱ አስነብቧል። ይህም ከፍተኛ ተደማጭነት ያላቸው አልበሞች ለመስራትና በሙዚቃም ለመጣመር ምክንያት ሆኗል። ሁለቱ ሙዚቀኞች ፔከር ፓወር እና ኢንስታንት ራስታ የሚሉ አልበሞችንም በጃማይካ ቻነል ዋን ስቱዲዮ ተጣምረው ቀርጸዋል። አልበሞቹ የጃማይካና የጃፓንን አርቲስቶች ከማጣመር በተጨማሪ የሬጌ ሙዚቃን ተወዳጅ በማድረግ ፈርቀደዋል። የሬጌው ሙዚቃ ስልት በጃፓን ተወዳጅ ሙዚቃ ነው። ታዋቂዎቹ ዮኮሃማ የሬጌ ፌስቲቫልና ዮኮሃማ ሬጌ ሳይ የተባሉት ዝግጅቶቹ በየዓመቱ ከሐምሌ እስከ መስከረም ባሉት ወቅቶች በደመቀ ሁኔታ ይከበራሉ። የተባበሩት መንግስታት ተሸላሚው ቦብ ማርሌ በሀገር ውስጥ የሰፈነውን ጭቆና፣ የጥቁሮችን ሰቆቃ የሚቃወሙና የሰው ልጅን እኩልነትና ሰላምን በሚሰብኩ የፖለቲካ ግጥሞቹ ይታወቃል። ስም አይቀበርም።
ቦብ ማርሌ እንዲህ ዝነኛ ከመሆኑ በፊት በጃማይካ ከምትገኘው ሴንት አን በተሰኘ መንደሩ የእጅ መዳፍ ያነብ ነበር። በልጅነቱ የጓደኞቹንና የጎረቤቶቹን መዳፍ በማንበብ የሕይወታቸው ጣፈንታ ምን እንደሆነ ይተነብይላቸው ነበር። የሙዚቀኛው የቅርብ ጓደኛ አለን ኮል ትንበያዎቹ ዝንፍ የማይሉ መሆናቸውን በመግለጽ ታምራዊ ይላቸዋል። በአውሮፓውያኑ 1970ዎቹ በነበረው የቦብ ማርሌ ኮንሰርት ላይ በዝግጅቱ ትልቅ ሚና የነበረው ኮል የመዳፍ ንባብ በጃማይካ ውስጥ የተከለከለ እንደነበር ያስታውሳል። በቦብ ዙሪያ የነበሩ የራስተፈሪያን እምነት ተከታዮችም ቦብ የእጅ መዳፍ ንባቡን እንዲያቆም ይጎተጉቱት ነበር። ቦብ ማርሌ ትንበያውን ከማቆሙ በፊት የራሱ ሙዚቃ ስቱዲዮ እንደሚኖረውም ተንብዮ ነበር። ቦብ ማርሌ በአሜሪካ በነበረበት ወቅት በሙዚቃው ኑሮውን ማሸነፍ ስላልቻለ አጠር ላለ ጊዜ በፋብሪካ ውስጥ ተቀጥሮ ሰርቷል። በዴላዌር ግዛት ክራይስለር የተባለ የመኪና ፋብሪካ ውስጥ ነበር የሰራው። ቦብ በአውሮፓውያኑ 1960ዎቹ በሰራቸው ሙዚቃዎቹ በሀገሩ ጃማይካ በተወሰነ ደረጃ ዝነኛ የነበረ ቢሆንም በኢንዱስትሪው ይህ ነው የሚባል አሻራ ማሳረፍ አልቻለም። ሀገሩን ትቶ እናቱ ሱዴላ ቡከር ይኖርበት ወደ ነበረው የአሜሪካ ግዛት ዴላዌር አቀና። እናቱ በአውሮፓውያኑ 1955 የቦብ አባት ከሞቱበት ወቅት ጀምሮ ኑሯቸውን በአሜሪካ አድርገው ነበር። ቦብ በ10 ወር የፋብሪካ ስራ ቆይታውም በምሽቱ ፈረቃ ነበር የሰራው። ይህም ስራው በአውሮፓውያኑ 1976 በወጣው ራስታማን ቫይብሬሽን በተሰኘው አልበሙ ለተካተተው ናይት ሺፍት ለተሰኘው ሙዚቃው መነሻ መሆኑን ጓደኞቹ ይናገራሉ። ቦብ ማርሌ ከመሞቱ በፊት ተምሮ ተጸጽቶና ንስሐ ገብቶ በራሱ ፍላጎት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነትን ተቀብሏል። ክርስቲያን አድርገው ያጠመቁት ብፁዕ አቡነ ይስሐቅ ናቸው። ብፁዕ አቡነ ይስሐቅን ለካሪቢያን ሀገራት በእንግሊዝኛ ቋንቋ እንዲያስተምሩ የላኳቸው ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያና የመጀመሪያው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ባስሊዮስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንደሆኑ አቡነ ይስሐቅ በጃማይካ ቴሌቪዥን ባደረጉት ቃለ ምልልስ ተናግረዋል። ቀዳማዊ ኃይለ ሥላሴ በስማቸው የሚያመልኩትን ሃይማኖት በመቃወም ነበር ስብከተ ወንጌል እንዲያስተምሩ ብፁዕ አቡነ ይስሐቅን የላኳቸው። ብፁዕነታቸውም ተሳክቶላቸው በሄዱ ዘመን ከ20 ሺህ በላይ የሚሆነውን የካሪቢያን ሕዝብ አስተምረው አጥምቀዋል። በኪንግስተን ጃማይካ ከተማ ትልቅ የመድኃኔ ዓለም ቤተክርስቲያን አለ። ብፁዕ አቡነ ይስሐቅ በቃለ ምልልሱ ላይ እንደተናገሩት የማጥመቁ አገልግሎት የተሳካላቸው በየአካባቢው በቀርከሃ በተሰሩ አብያተ ክርስቲያናት ተዘዋውረው በማስተማራቸው ነበር። ብፁዕነታቸው ሲናገሩ ታዋቂው ድምፃዊ አርቲስት ቦብ ማርሌ ከመሞቱ 7 ወር በፊት እኔ ዘንድ መጣና ስለ ክርስትና እምነት እንዳብራራለት ጠየቀኝ። እንደጠየቀውም አብራራሁለት። ከትምህርቱ በኋላ የመጀመሪያው ጥያቄ ያነሳው ስንት ሚስት ማግባት ይችላለሁ የሚል ነበር ይላሉ ብፁዕ አቡነ ይስሐቅ በቃለ ምልልሱ። ክርስቲያን እስከ ሕይወቱ ፍጻሜ አንድ ሚስት ብቻ ነው ማግባት ያለበት። ቀዳማዊ ኃይለ ሥላሴም አንድ ሚስት ብቻ እኮ ነው ያገቡት በማለት መልስ ሰጠሁት ይላሉ ብፁዕነታቸው። It's about 7 months before he died. He was coming along to learn so much about the principle of the church. Because I told him how His Majesty lived with one woman, with one wife. Church believe in marriage, one man and one woman, as it is from the beginning. Not one man with 7 women, like some rest. That's not the Christian tradition. ከዚያም ተንበርክኮ ለግማሽ ሰዓት የጸጸትና የንስሐ እንባ አነባ። ክርስቲያን አድርጉኝ ብሎ ጠየቀ። እንግዲያውስ በመጀመሪያ ወንጌል መማር አለብህ ስለው ቃል ገባልኝ። ከወር የክርስትና ትምህርት በኋላ ቦብ ማርሌ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሆኖ አጠመቅኩት ብለዋል። የቦብ ማርሌ የክርስትና ስሙም ብርሃነ ሥላሴ ነው ይላሉ። ስም አይቀበርም። የካቲት 6 በካናዳ የቦብ ማርሊ ይፋዊ ቀን ነው። ቦብ ማርሊ በ1976 ከሚስ ወርልድ ጋር ጥብቅ ግንኙነት ነበረው። ቅጽል ስሙ ነጭ ልጅ ነበር። እንደ አውሮፓውያን አቆጣጠር በኖቬምበር 2014 ፎርብስ መጽሔት ቦብ ማርሊን ከፍተኛ ገቢ ካላቸው የሟች ታዋቂ ሰዎች ዝርዝር ውስጥ አስቀምጦታል። የቦብ ማርሊ ልደት በሀገሩ እንደ ብሔራዊ በዓል ተደርጎ ይቆጠራል። ስም አይቀበርም። ሸገር ነው የእናንተ ሬዲዮ ስም አይቀበርም ነው። ለመሆኑ የሬጌ ሙዚቃ የትና እንዴት ተጀመረ? ጃማይካውያንስ በምን ሰበብ ወደ ኢትዮጵያ ሊሳቡ ቻሉ? ድምፃዊ ዘለቀ ገሰሰን ጠይቄው ያጫወተኝን እዚህ ጋር አዳምጡ። አጀማመሩ እንዴት መሰለ? የሬጌ ሙዚቃ ጃማይካ ውስጥ ራሳቸውን ከየት ነው ባይ ዘ ዌይ ጃማይካ ውስጥ ማሩን የሚባሉ ብሔር አልለውም ማሩን የሚባሉ አንድ ግሩፕ አለ። ከቤኒን ይሁን ወይ ከጋቦን ከአንዱ ብቻ የመጡ ናቸው። አንድ ግሩፕ እና ተራራ ውስጥ ነው የሚኖሩት። አሁንም ማሩን ይባላሉ። ይሄ ከተማ ኑሮ ምናምን የለም። አዎ ግብር አይከፍሉም፣ መንግስት አይፈልጉም ለብቻ። እና አሁን
አንድ የሆነ ጎሳ ነገር ነው ጎሳ ኤግዛክትሊ ታንክ ዩ እንስዋረዳይ እና ምንድነው ከየት ነው የመጣ ነው ቋንቋችን አጠፉብን ባባርነት ተገዝተን ነው እንግዲህ 500 ዓመት 400 ዓመት ሆኗል እና ይፈልጋሉ ሪሰርች ያረጋ በጣም ያነባሉ የሚገርም እነዚህ ጃማይካኖች እና ሲፈልጉ ማርከስ ጋርቬ መጣ 1908 እንደዚህ እና እሱ ደግሞ ምንድነው ወደ አፍሪካ እንመለስ የመጣ ነው ከዛ ነው ተገዝተን አሁን ግን እኛ በአቅም ካለን ብሎ መርከብ ገዝቶ ብላክ ስታር ላይነር ሚል መርከብ ኒውዮርክ ነው ትልቅ ጋዜጠኛ ነው ፐብሊሺንግ ካምፓኒ ያለው ማርከስ ጋርቬ እና እንደዛ አድርጎ እሱ ጀመረ ይሄንን ሰበካ ወደ አፍሪካ እንመለስ የሚለውን እና ይሄ ሪሰርች ያደረጉ ደግሞ የቀዳማዊ ኃይለ ሥላሴን መንግስት ከ10 ዓመት በፊት እንደ ትንቢት አድርጎ ተናገረ የሰውዬ አንድ ንጉስ ይነግሳል በመስራቅ እሱ ነፃ ያወጣናል እና እሱ ወደ መስራቅ እንመልከት ከዛ እንግዲህ ምዕራብ አይደለ ያሉ እንመልከት ብሎ ይሰብካል ይሄ ሰውዬ ያ ሲል ያ ወዴት ይዞራል ወደ ራስታ ንቅናቄ ይመጣል ወደ ራስተፈራያውን ያ ንቅናቄ እሳቸው ሲነግሱ ራስተፈራይ ሰደቀዛው መሪያችን መንፈሳዊና የነጻነት መሪያችን እሳቸው ናቸው ብለው በዛ ስም ተመሰረተ ንቅናቄ እንግዲህ ስታስበው ነጻነት ሲጀመር የተመሰረተው ይሄ ነገር እና ሬጌ ሙዚቃ ደግሞ ሜንቶ ይባል ነበር ለየት ያለ ነበር ቺንግ ፋስት ነበር ድሮ እና እነ ቦብ ማርሌ እነ ፒተር ቶሽ ሲመጡ ይሄን ነገር በጣም ዲስከስ እየተደረገ ነው የነጻነትና ወደ አፍሪካ የመመለስ ነገር እና እዛ ላይ ቤዝድ ሆኖ ነው እንግዲህ ወደ ህብረተሰብ ጥቅም ያለው ነገር የመስፈንና ብዙ ነገሩ ነጻነት ሰላም አንድነት የአፍሪካ አንድነት አሁን ስለ አፍሪካ አንድነት የማይዘፍን የሬጌ ዘፋኝ የለም በሙሉ ስለ ኢትዮጵያ ኃያልነት የማይዘፍን የለም አሁን ኢትዮጵያን እንዴት ነው ያገኙት ባይብል ውስጥ አለች ቁርአን ውስጥ አለች ቶራ ውስጥ አለች ቦታቸውን ሲፈልጉ ከዚህ በላይ ምን ያገኙ that's it በቃ ይሄ ነው አሉ ወደዚህ ማየት ጀመሩ ያው ጃኖ ሄደው ጃማይካን በጎበኙ ጊዜ ትልቅ ነገር አሳዩአቸው ያው ፈረንጆቹ ምን ያሉ እግዚአብሔር ይሏቸዋል ምናምን ይያሉ ለማጣጣል ይፈልጋሉ ምዕራባውያን ይሄን ነገር እና ያው በዚህ ላይ ቤዝ የሆነ ነው ሬጌ የህብረተሰብ ማነቃቂያ ሙዚቃ ነው ከሌላው እንዲያውም ወደ ጥቁር አሜሪካኖችም ገባ ብሏል እና ማርቪን ጌይም ብትሰማ ማርቪን ጌይ ቦብ ማርሌ በጣም ጓደኛው ነበር አሁን what's going on ተዛለ እንደዛ አይነት ዘፈኖች ይዘፍናል እና ኢነር ሲቲ ብሉዝ ግብር እየከፈልን ምን ተደረገልን ምናምን የሚል ነው ግጥሙ ለአሜሪካ ከባድ ነው እና ሬጌ በዛ ነው ድምጻዊ ጆኒ ራጋ ስለ ቦብ ማርሊ ከተናገረው ይሄኛው ክፍል ይገኛል እዚህ ዓለም ላይ በጣም ሂውጅ ተራራ የሚያክል ስራ ሰርቶ ያለፈ ሰው ነው ማለት ነው በጣም አጭር ጊዜ ቆይቶ ግን ዓለምን ከጫፍ እስከ ጫፍ ድረስ አገናኝቶ ብዙ የነጻነት ታጋዮችን ፈጥሮ ብዙ ሰዎችን በጣም በሚሊዮን ሰዎችን ተጽዕኖ የሚያሳድሩ በጣም በተለያየ ሙያ ላይ ትልቅ ስኬት የተጎናጸፉ ሰዎችን ኢንስፓየር አድርጎ ያለፈ ሰው ነው ማለት ነው ድምጻዊ ዘለቀ ገሰሰም ስለ ቦብ ማርሊ ይህም ብሏል ባብ ማለት ለህዝብ የኖረ በጣም ደግ ሰው በጎ አድራጊ ዓለምን ለመቀየር የመጣ ሰው ነው በእውነት በጣም ዲሲፕሊንድ ነው ባባውን አይተኛም አንዳንዴ አልበም ሲሰራ 2-3 ሳምንት ቀጥታ ነው የሚሄደው ሳይተኛ የሚሰራው እና እውነት አንዳንዴ ሲነገረኝ በልጆቹ እንደው የሚያውቀዋል መሄዱናል የሚያሰኝ ደረጃ ነውና በ36 አመቱ በጣም ብዙ ስራ ሰርቶ ዓለምን ቀይሮ ነው ሄደውና ባብ ሌጀንድ ነው ለኔ ሌጀንድ ነው ቢኖ በህይወት ውስጥ በ200-300 አመት የሚመጡ ስፔሻል ሰዎች አሉ ባባ አንዱ ነው ምን ያልተናገረው አለ ሪዴምፕሽን ሶንግ አለ ስለ ነጻነት በኒውክሌር ጦርነት እኮ ኒውክሌር ቦምብ አያስፈራራንም ለነጻነት ነው የቆምነው ብሎ ዋን ላቭ ሲል ደግሞ የዓለምን አንድ ፍቅር ማለት አንድ አምላክ ነው እንግዲህ የህይወት መጨረሻው ምንድነው ይሄ ነው ጌት አፕ ስታንድ አፕ ሲል ደግሞ ዓለም አሁን ፌር አይደለችም ያለውና የሌለው ስፋቱ በጣም ሰፊ ስለሆነ
ስለሆነ እግዚአብሔር የተመሰገነ ይሁን። ያው እኛም በአቅማችን እሱ በመራን መንገድ ይተቀብለነዋል። ከዛም አልፎ ልጆቹ በጣም ወዳጆቼና ጓደኞቼ ልጆቹ በአሁኑ ሰዓት አንዳቸው ዓለም ላይ እየዞሩ ነው። የእሱን መልእክት ዓለም ዙሪያ እየበተኑ ነው ያሉት። በእውነቱ ባብ ሙዚቃን ቀየረ መጀመሪያ፣ ከዛ ዓለምን ቀየረ። ትልቁ ትምህርት እኔ የተማርኩት ከሱ ምንድነው? በሙዚቃ ሂት ሚ ዊዝ ሚውዚክ አይ ፊል ኖ ፔን ብሏል። በሙዚቃ ምታኝ አይጎዳኝም ነው ያለው። እንግዳችን አሰፋ በየነ ዛሬ ለሸገር አድማጮች ያልተነገሩ በጣም ብዙ አዳዲስ የቦብ ማርሊን ታሪኮች ታጫውተናል ብዬ ተስፋ አድርጋለሁ። መቼና እንዴት ነበር፣ በምን መንገድ ነበር ወደ ጀማይካ ሄደ ከቦብ ማርሊ ጋር የመኖር እድል ያገኘው? እሱም ካንተ ጋር የመኖር እድል ያገኘው? ስለተሰጠኝ እድል በጣም አመሰግናለሁ። እንግዲህ በ1971 እንደ ኢትዮጵያን ካላንደር አቆጣጠር ወይም ደግሞ 1979 ነው። የ12 ዓመት ነበርኩኝ እና በወቅቱ አጎቴ በሀገራችን በነበረው ወቅታዊ ሁኔታ ወጣቶች ያው በቀይ ሽብር ይገደሉ ነበረ እና እሳቸውም ደግሞ አትሊስት ይህን ልጅ ማዳን አለብኝ ብለው ታናሽ እህታቸው መጀመሪያ ልጅ ነኝ እና በዛ ምክንያት ፕሮሰስ ጀመሩልኝ። ፕሮሰሱ ቀላል አልነበረም። በዛን ጊዜ ወደ ምዕራባውያን ሀገር መውጣት ኦልሞስት የማይታሰብ ነው። ቀይ ሽብር ኦልሞስት ተፋፍሞ ወደ ማለቂያው አካባቢ ነው የነበረው ወቅቱ እና ብዙ ወጣቶች የሚገደሉበት ወቅት ነው የነበረው። ውጭ ሀገር ስለሚኖሩ በወቅቱ የምዕራብ ሀገሮች የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ነበሩ እና እሳቸው ከሚቆጣጠሯቸው ወይም ከሚያስተዳድሩ ቤተክርስቲያኖች አንዱ ካሪቢያን ደሴት ያሉ የተለያዩ የኛ ቤተክርስቲያኖች አሉ። በተለይ ደግሞ ጀሜይካ በጣም ትልቁን ድርሻ ይወስዳል። እሳቸው እዛ ሂደው በወቅቱ የነበሩ ግርማዊ ቀዳማዊ ኃይለ ሥላሴ ናቸው እዛ ልከዋቸው። ቀዳማዊ ኃይለ ሥላሴ ጀሜይካን በሚጎበኙበት ጊዜ ሲያዩ ራስተፈሪያኖች እሳቸውን ሲያመልኳቸው አይ እነዚህን ሰዎች ማስተማር አለብን፣ ቤተክርስቲያናችን እዚህ ቢመጣ ይሻላል በሚል አቡነ ይስሐቅ አጎቴን በዛን ጊዜ ጳጳስ አልነበሩም፣ አባ ላይከ ማርያም ማንደፍሮ ይባላሉ። እሳቸው ተልከው ኒውዮርክ ነበሩ። ጀማይካ ሄደው ቤተክርስቲያን እንዲያቋቁሙ ተደረጉ። ንጉሱን ሲያመልኩ እነዚህ ሰዎች ንጉሱን አይደለም ማምለክ ያለባቸው ፈጣሪን ነው ማምለክ ያለባቸው የሚለውን ትምህርት እዛ ቦታ ላይ ቤተክርስቲያን አቋቁሞ ለማስተማር ነው አቡነ ይስሐቅ ወደዛ ሄዱት። ምንድነው የሆነው? ያን ጊዜ ለጃንሆይ ያ ልዩ ትርጉም ያደረበት የጀማይካ ህዝብ ወደዛ ሲሄዱ አንዳንድ ሰው ዝናቡ እኮ አባርቶ ፀሐይ ወጣ የሚላል፣ አንዳንዱ ደግሞ እሳቸው እግራቸው ሲረግጥ ዝናብ ዘነበ የሚላል። እንግዲህ የሚባለው ምንድነው? ያው እኔም በወቅቱም ስላልነበርኩ የሰማሁት ምንድነው ጀማይካ ውስጥ ከፍተኛ የሆነ ድርቅ ነበረ እና በአጋጣሚ እሳቸው እዛ የእሳቸው አውሮፕላን እዛ ሲያርፍ ከፍተኛ ዝናብ ዘነበ እና ይሄ ለጀማይካኖች ለነዚህ በተለይ ራስተፈሪያኖች ምልክት ነው። በድርቅ ስንሰቃይ ነበረ፣ እሳቸው ሲመጡ ያው ዝናብ አመጡ፣ ለነግራቸው የልምላሜ ምልክት። ስለዚህ እሳቸው ላይ ያላቸውን እምነት የበለጠ እንዲያጠናክሩ አረጋቸው ማለት ነው ያ ኢንሲደንት። እና እስከ ማምለክ ድረስ ደረሱ። ያመልኳቸዋል። በጣም ያመልኳቸዋል። ምንም በዚህ ድርድር የለም። ያመልኳቸዋል። እግዚአብሔር ናቸው ይሏቸዋል። ያው መጽሐፍ ቅዱስ ላይ ፕሮፌሳይዝድ ተደርጓል ይላቸዋል። ያው ምንድነው ማርቆስ ሞዛያ ጋርቬ የሚባል ናሽናል ሂሮ ነበረ፣ የነጻነት ታጋይ ነበረ ነው እና እሱ በወቅቱ ግዴለም እኛ ጥቁሮች ከነዚህ ከነጮች ነጻ የሚያወጣን ሰው ይመጣል፣ እሱም ደግሞ ከምስራቅ አፍሪካ ነው የሚወጣው እያለ ፕሮፌሳይ ያደረገው ማለት ነው ይተነብይ ነበረ እና በአጋጣሚ እሳቸው በጣሊያን ወረራ ጊዜ ሊግ ኦፍ ኔሽን ሄደው ራስተፈሪ ነበሩ፣ ያኔ ኃይለ ሥላሴ አልነበሩ። አፒል ለማድረግ ሲሄዱ እሳቸው ነበር ያልኳችሁ። ስለዚህ እሳቸው እኛ ነጻ ያወጡናል እና እሳቸው አምላክ ማለት ናቸው ለኛ ለጥቁር ህዝቦች ብሎ ሲያስተምር አጋጣሚ ያው ተገጣጠመ። እርግጥ ያው መጨረሻ ላይ የሚባለው እሱ እስር ቤት ገባ እንግሊዝ ሀገር። እሳቸው መተው ነጻ ያወጡኛል ብሎ አስቦ ነበር። እሳቸው ጭራሽ ስለሱ ምንም የሚያውቁት ነገር የለም፣ እንኳን ሄደው እስር ቤት እሱ ነጻ ሊያወጡ። መጨረሻ ላይ አይ እሳቸው አይደሉም ተሳስቻለሁ ሁሉ ለማለት ፈለገ፣ ግን it was too late already by then እሳቸው ራስተፈሪ የሚለው ስማቸው ኦልሬዲ ገኖ በብዙዎች በካሪቢያን በተለይ በጀማይካ የሚኖሩ ህዝቦች ያው ያመልኳቸው ነበር እና ይሄ ቤተክርስቲያን ጃንሆይ ከዚህ ከተሳሳተ አመለካከት ወይም እምነት እንዲላቀቁ ቤተክርስቲያኑን አቋቋሙና እሳቸው አቡነ ይስሐቅ
ወቅቱ አባላይ ከማርያም ማንደፍሮ እዛ ጀሜይካ ውስጥ በጣም ተወዳጅ በጣም ፖፑላር ናቸው እና እኔ ደግሞ የእሳቸው የእህታቸው ልጅ ስለሆንኩ አጎቴ ናቸው እና ይሄም ኦፖርቹኒቲ ስላለ ወደዛ ሀገር እኔ እንዲሄድ ፕሮሰስ አረጉልኝ። ጀሜይካ ሄድኩኝ። ጀሜይካ ሲሄድ እሳቸው በአጋጣሚ አሜሪካን የነበሩት የተቀበሉኝ እነ ቦብ ማርሌና ሪታ ማርሌ ነበሩ ኤርፖርት የተቀበሉኝ። ቪዛ እንዳገኝ በአጋጣሚ ኢትዮጵያ ለስብሰባ መጥተው እንደነበረ ብዙ ታግለውልኝ ነው በዛ ወጣትም በሆን ፍቃድ ማግኘት የቻልኩትና አቡነ ይስሐቅ እና በአጋጣሚ የጀሜይካ ቪዛ ለማግኘትም ሲሄድ ጀሜይካ ኤምባሲ እዚህ አዲስ አበባ ትዝ ይለኛል አለን ስኪልኮል የሚባል የቦብ ማርሌ ቤስት ፍሬንድ በሆነ አጋጣሚ እዛ ከግለሰቦች ጋር ተጣልቶ ነው ይባላል ኢትዮጵያ መጥቶ ተሸሽጎ ይኖር ነበረ። ማናጀሩም ነበረ በወቅቱ ቤስት ፍሬንዱም ነውና እዚህ ሀገር ደግሞ በጣም የታወቀ ኳስ ተጫዋች ነው። ለማን ክለብ እንደሆነ አሁን ኢትዮጵያ ውስጥ አላቅም እያሰለጠነም ነበረ እና በአጋጣሚ እዛ ተገናኝተን ተዋወቅ ነው። ስለ ቦብ ማርሌ ስናወራ ሰምቶ እንዴ እሱማ ወንድሜ ነው እሱ ጋር ነው የምትሄደው እሱ ነው የሚቀበልህ ብሎ ያው ደብዳቤም ሰጠኝ ትዝ ይለኛል። እንዳልኩ እንግዲህ ያው ሎንግ ታይም አጎ የዛሬ 38 ዓመት ነው። I was only 13 years old ግን ያው ብዙ ነገሮች አይረሱም እንደዚህ አይነት ታሪካዊ ነገሮች በህይወትህ እና ያው ጀሜይካ ሄድኩኝ እንዳልኩ ኤርፖርት ቦብ እና ባለቤቱ ናቸው ተቀበሉኝ ኪንግስተን ጀሜይካ። በጣም ቆንጆ ኮምፓውንድ ነው። አቡነ ይስሐቅ ለሳቸው የተሰጠ ቤት አለ። ቀጥሎ ደግሞ ራሱ ቦብ ማርሌና ቤተሰቡ የሚኖሩበት ቤት አለ። ከፊት ለፊት ደግሞ የሪታ ማርሌ አባት ቤተሰቦቿ የሚኖሩበት ቤት አለ። አንድ ትልቅ ኮምፓውንድ ውስጥ 3 የተለያዩ ቤቶች አሉ። የመሃለኛው የአቡነ ይስሐቅ ለሳቸው የተሰጠ ቤት ነው። ብዙ ክፍሎች አሉት። ከዛ ውስጥ አንዱ ውስጥ ገባሁኝ ታኛው። ያው ከዛ በኋላ እንግዲህ ያው ቤተሰብ ሆንኩኝ። ያው የሄድኩት ሰኔ ውስጥ ነው። መማርም አለብኝ የት ትምህርት ቤት ይሻላል ተብሎ ማሰብ ጀመሩ ነሪታ። በአጋጣሚ ሆኖ በጣም ጥሩ ነው እዚህ ብትገባ ይሻላል ተብሎ ሆሴ ማርቲ የሚባል ሃይ ስኩል አለ። ሆሴ ማርቲ የኪዩባ ናሽናል ሄሮ ነውና ፊደል ካስትሮ ነው ለጀሜይካ መንግስት እንደ ስጦታ ትምህርት ቤቱን ያሰራላቸውና ቦርዲንግ ስኩል ነው። ቦርዲንግ ስለሆነ እዛው ይሻለዋል በስነ ስርዓት ይማራል ተብሎ ያው አዳሪ ትምህርት ቤት ማለቴ ነው እና እዛ አስገቡኝ ነሪታ እና እዛ መማር ጀመርኩ። ያው ወላጆቼ እነሱ ናቸው ቴክ ኬር ያደርጉኛል። አጋጣሚ ደግሞ በዛው አልፎ እርሻ አላቸው። ክላሬንዳን የሚባል ሀገር ይሄ ትምህርት ቤት ስፓኒሽ ታውን ነው የሚባለው ከኪንግስተን አንድ የግማሽ ሰዓት መንገድ ነው። እሱን አልፎ ደግሞ ክላሬንዳን ደግሞ በጣም ትልቅ እርሻ አላቸውና እግረ መንገድ ወደ እርሻም ሲሄዱ ባናና ምን የተለያየ ጀሜይካ በጣም ብዙ ፍራፍሬ ነው ያለው እና ያመጡልኛል እንዳይቸግረኝ በገንዘብም በምንም ሲገቡ ሲመጡ እዛ በቃ እኔ ሱፐርስታር ነኝ። ለምን ቦብ ማርሌ እዛ ግቢው ሲመጣ ሰው ሁሉ ይወረዋል። በጣም ታዋቂ ነው፣ በጣም ተወዳጅ ነው እና እኔ ይሄን ሁሉ ብዙም አይገባኝም። እሱ ልጠይቅ ነበር አንተ 13 ዓመት ልጅ ነህ። ቦብ ማርሌ ላንተ ምን አይነት ስሜት ይፈጥር ነበር? ያ ያለው ዝና ሁሉ ላንተ ምንም ትርጉም በቃ አንድ የጀማይካ ሰው ነበር በዛ ጊዜ? ምንም ያው ዘፋኝ ነው፣ ይዘፍናል፣ ታዋቂ ነው። ግን አንደኛ ሬጌ ሙዚቃ እኔ እዚህም እያለው ሰምቼም አላቅም። እነ ጥላሁንን እነ መሐሙድን ካልሆነ በስተቀር ብዙም የሬጌ አፍቃሪም አልነበርኩም። ግን ያው አያለሁ ምን ያህል ሰውየው ተወዳጅ እንደነበር። ያው ከሞተ በኋላ ነው ለነገሩ በጣም ማሰብ የጀመርኩት። በፊውነራሉ ጊዜ የነበረው ሲታመም በመላው ዓለም የነበሩ ሚዲያዎች ሁሉ ዴይሊ ስለሱ የጤና ኮንዲሽን ሲዘግቡ ምን ሲሉ እንዴ ምን አይነት ሰውዬ ነው ይሄ? ከማን ጋር ነው የምኖረው? ማን ነው ማቀው እንደዚህ አይነት ፌመስ ሰው ነው እንዴ የሚል ነገርና የሀገሪቷ መሪ እንደ ሲጠይቅ ሲመጣ እሱን ስቱዲዮ አጋጣሚ አንድ ጊዜ የሀገሪቷ ጠቅላይ ሚኒስትር እዛ ታፍጋን ስቱዲዮ ይባላል የሚኖረውም እዛ ነው። ሙዚቃ ሬከርድ የሚያደርገውም እዛ ነው። መጣ ሳይ እንዴ ይሄ የሀገሪቷ ጠቅላይ ሚኒስትር ማይከል ማንሌ አይደለም እንዴ ብዬ ሳይ እሱን ነው የሚመስለው ወይስ? እና መጥቶ ኳስ እየተጫወተ ነው ቦብ ማርሌ። ጠብቀኝ በሉት ብሎ ሰውየው እዛ እንደ አንድ ተራ ሰው ጠቅላይ ሚኒስትሩ ለምን ኳስ እየተጫወተ ነው። ኳሱን ጨርሶ ሻወሩን ወስዶ ግማሽ ሰዓት አስጠብቆት ከዛ በኋላ ነው ያናገረው። ጠቅላይ ሚኒስትሩ መጡ ብሎ በሩ አልሄድም ወደዛ። ኳሱን እየተጫወተ ነው፣ ፕሮግራም አለው እና ምን ያህል ይሄ ሰውዬ አገሪቷ ላይ የነበረው ኢንፍሉዌንስ ያው ኦል ኦቨር ዘ ወርልድ ማለት ትችላለህ
የሚታመን አይደለም። you have to be with him, you have to be around really to experience እና በህይወቴ መቼስ ምን ያህል እድለኛ ነበርኩ ይሄን ነገር ኤክስፒሪየንስ ማድረጌ እላለሁ። ቦብ ማርሊ በቤቱ ውስጥ ከቤተሰቡ ጋር ያለው ፍቅር አኗኗሩ ከሙዚቃው ህይወት ባለፈ ግለ ባህሪው እንዴት ነበር? እንዴት አይነት አባት ነው እሱ? በአባትነት ዙሪያ ከልጆቹም ጋር ልትል ትችላለህ ያን ያህል አታች አልነበረም። he was more attached to his music እና እንደምታውቀው ደግሞ ቦብ ማርሊ ብዙ ልጆች ነው ያሉት፣ ወደ 12 ልጆች ወልዷል። በዋናነት ያው ከሪታ ማርሊ ወይም ደግሞ የባፕቲዝማል ስሟ ደግሞ ያው ገነተ ማርያም ትባላለች። ከሷ ሲደላን ወልዷል። ከዛ ዚጊ ወልዷል፣ ስቲቨን ወልዷልና ስቴፋኒ ደግሞ የምትባላለች ያው የሱና ትባላለች። 4 እና ሞሮርለስ የሚያጠፋው የት ነው? ብዙ ጊዜውን ቱር ላይ ካልሆነ ብዙ ጊዜ ቱር ነው። እንግዲህ በዛ ባጭር ጊዜ እንግዲህ አልኩ እኔ በ79 ነው ሄድኩት፣ ቦብ ማርሊ ሞተው በ81 ነው። ስለዚህ የ2 አመት እንግዲህ ፒሪየድ ነው ያለው ለኔ ኦብዘርቭ ላረግ የቻልኩት። ብዙም አታች አይደለም። እኔ እንደውም አንድ ጊዜ ነው የዚጊ ልደት ነበረ መጣ እዛ ግቢ። ከዛ ይልቅ እንደውም ብዙ ጊዜ የሚመጣው ምንድነው የኔ ያጎት ወደ ጃማይካ ሲመጡ እሳቸውን ለማግኘት ይመጣል፣ ያናግራቸዋል። በጣም ትልቅ አክብሮት ለሳቸው ይሰጣል። ይጣላሉ፣ ባልና ሚስት ያስታርቃሉ፣ እሳቸው ይመክሩታል፣ ይቆጡታል። ብዙ ስራ ደግሞ ሲሰራ ስለ ቤተ ክርስቲያን እርዳታም ቢሆን አንድ ጊዜ እንደው ፋኒ ነገር ልንገርህና እሳቸው ገና አሜሪካ ያሉ ያው አንድ የሆነ ድሆች የሚረዱበት ዳቦ ቤት ለማቋቋም ገንዘብ እንደሚያስፈልጋቸው ይነግሩትና ይሄንን ኢንፎርም ያደርጉታል። ከዛ እሳቸው መምጣት ሲያውቅ ገንዘብ አይቆጥርም፣ ቦብ አያውቀውም ምን ያህል ብርም እንዳለው እንዳውቀውም አይመስለኝም። እና በወቅቱ የጃማይካ ብር ትልቁ ኖት 20 ብር ነው የነበረው፣ ወይም 20 ጃማይካን ዶላር ይባላል። 50 የለም፣ 100 የለም፣ ከ20 በላይ የለም። እና ላንድ ሮቨር ጂፕ ነው የሚይዘው። በጣም በቃ ሙትት ያለ መኪና ነው ብዙ ጊዜ ሲነዳ የምታየው። ሌሎቹ የዌለር ባንድ የሚነዱት BMW ነው። ያው ምክንያቱም ስማቸውም BMW ቦብ ማርሊ ኤንድ ዘ ዌለርስ ለማለት ነው እንትኑ ብለው BMW ነው የሚነዱት። እሱ ግን ላንድ ሮቨር ባይገናኝም እንደዛ አገናኙት ያው ሆነ። እና ከኋላ የቦብ ማርሊ ከናቲራዎች ታስረው እንደ ጆንያ ተደርገው አባ አር ዩ ሄር ይላቸዋል። ያሉኝን እኮ ነገር ይዤ መጥቻለሁ። ምንድነው ያመጣው? ያው ገንዘብ ያሉኝ ለዚህ ላሉኝ ለበጎ አድራጎት ስራ የሚሆን ገንዘብ። ምን ያህል ነው? እኔ አላቅም። እኔ ብቻ ሬከርድ የሚሸጡትን ገንዘብ አምጡ ብያቸው ይሄው በከናቲራ ሞልቼዋለሁና እያለ እዚህ ይለኛል። ወረደ ገንዘቡ። እኛ ሌሎች የቤተ ክርስቲያን ቄሳውስቶች መጥተው ስንቆጥር ነው ያደርነው ያንን ብርና በቃ እንግዲህ ትልቁ 20 ብር ነበር። 20 ብር ነው። ከዛ በላይ ገደብ የሌለው ብር ነው። አዎ በጣም ወደ 100,000 አካባቢ ነው የሆነው። ቀላል ገንዘብ አይደለምና ይሄ ያለ። ሌላው 1-2 ጊዜ ትዝ የሚለኝ ምንድነው ልጆቹን ይዞ ወደ መዋኘት አይችልም። ባህር እየኖረ ጃማይካ ውስጥ መዋኘት ሁሉ ይችላል። እሱ ግን በሆነ አጋጣሚ ጸጉሩን ውሃ እንዳይነካው ሊሆን ይችላል፣ ጨውማ ስለሆነ ሊሆን ይችላል። ውሃ አይደፍርም። እኔ ደግሞ አላቅም። ጃማይካዊ ነው። ማይዋኝ ጃማይካዊ ያለም አይመስለኝም። አብዛኛው በቃ ውሃ ስለሚበዛ በውሃ ዳር ስለተከበቡ ግዴታ ሁሉ ይዋኛል፣ ወደድክም ጠላህም። እና ትዝ ይለኛል ሲንዲ ብሬክስፒር ትባላለች። ትልቅ ኮንቴነር ነው የነዳው መኪና። ያ ኮንቴነር መኪና ይሄ የስቱዲዮ ኢኩዊፕመንት ከአንድ ቦታ ወደ አንድ ቦታ የሚሄድበት ነውና መኪና አጥቶ ሊሆን ይችላል። እሱን ይዞ እኛንም ግቡ ይለንና እዛ ውስጥ ታጭቀን ዚጊ አለ፣ ሮሃን ማርሊ አለ፣ ስቲቨን አለ፣ እንሄዳለን። እና ሲንዲ ብሬክስፒር የምትባለው ደግሞ ሕፃን ልጅ ይዛ ከቦብ የወለደችውን ሕፃን፣ የሕፃኑ ስም ዴሚያን ማርሊ ይባላል። ዛሬ እንግዲህ ዴሚያን በጣም ታዋቂ ልጅ። ቡልቤ የሚባል መዋኛ ይዞን ሄደ። እዛ ልንዋኝ። አሁን እኔ መዋኘት አልችልም። ቦብ ዳር ላይ ፎጣ ላይ ተኝቷል። ሲንዲ ብሬክስፒር እቺ በወቅቱ በ76 የዓለም ቆንጆ ተብላ የተመረጠች ያሸነፈች ናት። ጃማይካዊ ናት፣ ክልስ ናት። በ1976 ግን የዓለም ቆንጆ ተብላ የተመረጠች ጃማይካዊ ናት፣ ያሸነፈች ማለት ነው። My icon and someone that I have looked up to for such a long time and have tea with at least twice a week. Cindy Breakspear.
goodness, what a welcome, what an introduction. I mean, what does one say after that? Except to tell you, if you know how I did vex when she win. Just come box me off of the crown. Right? Well, good evening, ladies and gentlemen. እና የሷ ልጅ ነው ዴሚያን ማርሌ ማለት ከቦብ ማርሌ ነው የወለደችው። እና ልጆቹ ይዋኛሉ። እኔ ቀናው እንዴት ነው እኔ መዋኘት የማልችለው? ለካ ዋና ቀላል ነገር ነው። እነሱ ምን ይከብዳል? ለምን ይከብደኛል? ከማሰፋ ከኢንሳይድ ይኛል እነዚህ። ከዛ ልክ ትንሽ እንደገባው መርገጥ አልቻልኩም። መዋኘት አልቻልኩም። ጥልቀት ነበረውና እየሰመጥኩ ነው። እና ቦብ አይቶኝ I can't swim ብሎ ሲንዲ ብሬክስፒንን ሂጅና አድኝ ይላል። እና ደግሞ አንድ የነሱ ጋር ያለ ራጀህ የሚባል ልጅ ነበረ። ለሁለቱ ነው ያው አዳኑኝ ትዝ ይለኛል እንጂ ያው ሞቼ ነበር። እንደው ቀላል ነው ብለህ በቃ ዝም ብለህ ተወርውረህ እኔ መዋኘት አልችልም ምን አባቴ ላርግ እናንተ ቶሎ ሄዱና አድኑት አለና ቦብ አይዋኝም። በጣም የሚገርመው ነገር አይዋኝም። ሌላው ያው በብዛት የምታየው ስቱዲዮም ሆነ ምንም ሆነ ፍራፍሬ ሲበላ ነው። አይሪሽ ማሽ የሚባል ደግሞ ባህር ውስጥ የሚበቅል የሆነ እጽዋት አለ። ከዛ የሚሰራ ጁስ አለ። እሱን በብዛት ሲጠጣ ታያለ ፍራፍሬ። ከዛ በተረፈ ስጋ የመሳሰሉት ነገሮች ምግብ አሰች ሲበላ ያን ያህል አታየው። ኑሮ በጣም ሲምፕል የሆነ ኑሮ ነው የሚኖረው። ስቱዲዮው ታች ነው፣ እሱ አፕስቴር የሆነች እቺን ስቱዲዮ የምታክል ቤት ውስጥ በቃ ይኖራል። የሆነ ታጣፊ አልጋ ነው ያለችው እዛ ነው የሚተኛው። ያው እንደምታውቀው አንዱ ቀለቡ ያው ጋንጃ ነው። ያንን ያጨሳል። ኮንቲኒየስሊ ነው የሚያጨሰው። ከምግብ ይልቅ ሞር ትኩረቱ የሚሰጠው ለዛ ነው ማለት ትችላለህ። እያጨሰም ያው እየተጫወተ ነው ጊታሩን። እሱ ያው ጋንጃ ኢሊጋል ነው በአገሪቷ። ነገር ግን ለቦብ ማርሌ ኢሊጋል አይደለም ማለት ትችላለህ። ለምን አጋጥሞኛል። አብረን እየሄድን ፖሊስ መብራት ላይ መጥቶ እንደዚህ እያናገረው ፊቱ ላይ ነው ያጨሰበት። ቦብ መሆኑን ሲያቅ ቦብ ነው በቃ ሲያየው ራሱ ፈዟል። እንዴት ነህ ጃቢ ነው የሚሉት። ጃቢ እንዴት ነህ ደህና ነህ ወይ ነው ያለው እንጂ ሌላ ምንም ነገር አላለውም። አንተ ብትሆን የምታጨሰው ወይ ሌላ ሰው ቢሆን ምንድነው ቅጣቱ? ኢሚዲየትሊ ያው ይታሰራል። እስር ይጠብቀዋል። ያው ምምለ እንደዚህ ጸጥታ አስከባሪ ፊት አጨሰ ማለት ምን ያህል ለህጉ ንቀት ነው ያሳየው። በጃማይካ ጋንጃ ለቦብ ማርሌ ብቻ የተፈቀደ ነው ይመስላል። እንደፈለገ ማጨስ ይችላል። ኢቭን ጠቅላይ ሚኒስተሩም ገብቶ ያኔ መጀመሪያ ጭሶ ነው ወደሱ የሄደው። ያው ያቃል ጠቅላይ ሚኒስተሩ ምን እንደሚሸተው እና እንደዚህ ነገር ነው እንግዲህ። ሙዚቃ ሲጫወት የሬጌ ሙዚቃዎቹን ብቸኝነትን ነው የሚመርጠው? አሁን ቅድም ባልከኝ ክፍል ውስጥ ብቻውን ዘግቶ ነው የሚሰራው ወይስ በተለያዩ ቦታ መስክም ላይ ሊሆን ይችላል እንደዚህ ይጫወታል? ሞር እኔ እስከማቀው ድረስ ሙዚቃ የሚጫወተው ስቱዲዮ ውስጥ ገብቶ ነው። ስቱዲዮ ውስጥ በጣም ኢንጆይ ያደርጋል። ያው ስቱዲዮም እዛው ታች ነው ያለው። ጊታር ይይዝና አሰች በወረቀት ጽፎም አይቻላቅም። ለምሳሌ የሆነ ዜና በአለም ላይ አንድ የሆነ ክስተት ከሰማ ጊታሩን ብድግ ያደርግና እሱን ይዞ የሆነ ነገር ሊፈጥር ይሞክራል እየዘፈነ። ከዛ በኋላ የሆነ ነገር ሲመጣለት ድራመሩን ነው የሚጠራው። ካልተን ባሬት ይባላል ድራመሩንና አንዳንዴ ደግሞ የሱ ወንድም ቤዝ ፕሌየሩ ፋሚሊ ማን ይባላል። እነሱን ይጠራና በጣም በሚገርም ሁኔታ በ2-3 ቀን ውስጥ ያ ሲሞክረው የነበረው ነገር ሙዚቃ ሆኖ ስቱዲዮ ተቀርጾ ሲወጣ ታያዋለ። ምንም አይነት ነገር ወረቀት ላይ ሳይጻፍቀው የለም። ለምሳሌ አሁን አንድ ዘፈን ትዝ ይለኛል፣ አምቡሽ ኢን ዘ ናይት ግድያ ሙከራ ተደርጎበት ነበረ። ያንን በተመለከተ ስቱዲዮ ውስጥ ገባ። በማግስቱ ዘፈን ሆነ ተቀረጸና በቃ ዘፈኑን አምቡሽ ኢን ዘ ናይት። እንዴት ነበር ያ ግድያ ሙከራው የተደረገው? ብዙ ነገር ነው የሚባለው። እንግዲህ ጃማይካን ውስጥ ሁለት በጣም ሲሪየስ የሆኑ ፋክሽኖች አሉ። ሁለት ፓርቲ አለ፣ ፒኤንፒ እና ጄኤልፒ የሚባል አለ። ፒኤንፒ ሞር የሶሻሊስት ፓርቲ ነው፣ የማይከል ማን ይባላል የዛ መሪ። ጄኤልፒ ደግሞ ኤድዋርድ ሲያጋ የሚባል ነው። እና ሁልጊዜ በእነሱ መካከል ከፍተኛ የሆነ ጸብ አለ። በተለይ ኢሌክሽን በሚደርስበት ጊዜ በጣም ብዙ ሰው ያልቃል፣ ይጋደላሉ። እና ዘ ሞስት ቫዮለንት ኢሌክሽን እንደውም በካሪቢያን የጃማይካ ኢሌክሽን ነው። እነዚህ ሁለቱ የተለያዩ ፓርቲዎች ቦብን ይጠቀሙበታል። የነሱ ለማድረግ በጣም ትልቅ ጥረት ያደርጋሉ። ብዙ ጊዜ እሱ ከሁለቱም ጋር ኢኳሊ ቤተሰብ ለመሆን ቢሞክርም ሞር ወደ ፒኤንፒ ወደ ሶሻሊስቱ ያደላል። እና ግድያውን የፈጸሙት ወይም የሞከሩት ሲአይኤ ናቸውም ይባላል። ለምን ነጮችም ቦብን አይፈልጉትም ይባላል።
ለምን በወቅቱ በጣም ሙዚቃው ምኑ ቀስቃሽ መሆኑ ስለ ነጻነት ማውራቱ ስለ ነጮች ጥቁር ላይ ያላቸው ጫናን በተመለከተ የሚለው ነገር ያለው ተከታይ መብዛቱ አንዳንዶቹ ራሱ በቦብ ማርሌ ምክንያት ብዙ ወጣቶች አጫሽ መሆኑ ወደዛ ተከታዮች ሆኑ የሚል የተለያየ አመለካከት አለና ቦብን በጣም ብዙ ህዝብ በዓለም ላይ እንደሚወደው ሁሉ የተወሰኑ አካላት ደግሞ ባይኖር ደግሞ የሚፈልጉ አሉ። እንዳልኩ ዋናው እዛ አገር ያሉ የፖለቲካ ኃይሎች በተለይ የጄኤልፒ የሚባለው ፓርቲ ደጋፊዎች ለመግደል ሞክረዋል። የራሳቸው እነዚህ ሁለቱ ተቀናቃኝ ፓርቲዎች ማለት ነው። ከነሱ መካከል አንዱ ጋር ነው እንጂ ሌላው የውጭ ኃይል ወይም ነጮቹ በእነሱ ሽኩቻ ውስጥ አስታከው ለመግደል ያደረጉት ሙከራ ሊሆን ይችላል። ለምን ፒኤንፒ የሚባለው ፓርቲ ነው ኮንሰርት እንዲዘጋጅ ያደረገው። ፒስ ኮንሰርት ይባላል። ምክንያቱም በወቅቱ የነበረው ሁኔታ በህዝብ መካከል እንዳልኩ የፖለቲካው በጣም መጥፎ የሆነ ብዙ ህዝብ ሲያልቅ ቦብ ደግሞ በጣም ገናና እና ተሰሚነት የነበረው አርቲስት ስለነበረ ከዘፋኝም በላይም ስለነበረ ኮንሰርት እንዲያዘጋጅ የነጻ ኮንሰርት ጠይቆ ይሻለ። ይህንን የጠየቀው ማን ነው? ፒኤንፒ የሶሻሊስት ፓርቲው ነው። እና ያን ኮንሰርት እንዳይሰራ ለመግደል ሳይሆን ለማኮላሸት ሾውን ለማኮላሸት የተደረገ ነው የሚባለውና ማናጀሩ በጥይት ተመቷል። ቦብ ማርሌም በጥይት ተመቷል። ባለቤቱም በጥይት ተመታለች። ግን በጣም የሚገርምህ በምንም ተአምር አልሰርዝም ብሎ እጁ በጥይት ተመቶ ታስሮ ኮንሰርቱን አካሂዷል። ብዙ የሱ ባንዶች ለህይወታቸው ፈርተው እምቢ ብለው ሌሎች መጥተው ሙዚቃውን ሰርተውለት ግን እሱ ፐርፎርም አድርጓል። ያንን ሾው ካንስል ሊያደርገው አልቻለም፣ አልፈለገም። ያን ያህል ዴዲኬትድ ነበር በአገሩ ሰላም እንዲኖር ከመጣር አንጻር። ግን የነጭ ዝርያ የለበትም እሱ አለበት። በአባቱ ነው አባቱ ነጭ ካፒቴን ነው፣ እንግሊዛዊ ነው። እናቱ ደግሞ ጀማይካ ናት። እናቱ ጀማይካዊ ናት፣ ጥቁር ናት። ያው እዛ መርከበኛ ነው የሚባለው። ካፒቴን ነበር አባቱ እና ያው መርከብ የክሩዝ ይሁን የእቃ የካርጎ ይሁን እርግጠኛ አይደለሁም፣ ግን ጀማይካ በሚመላለስበት ጊዜ ነው ከቦብ እናት ጋር ሲደላ ቡከር ይባላሉ እናቱ። አሁን በህይወት የሉም። ያው ተዋወቁ፣ ግንኙነት ያው ሲኖረ እና ያው ቦብ ማርሌ ተወለደ እና ቦብ ማርሌ ያው እናቱ በጣም ድሃ ነች። በጣም ድሃ ሰፈር ትሬንች ታውን የሚባል ነው ያደገው። ኦልሞስት የሚበሉት ያልነበረ ማለት ትችላለህ። መጨረሻ ላይ እናትየው ዴላዌር የሚባል ሀገር አሜሪካ ውስጥ ሙቭ አረገች። ከዛ በኋላ እዚህ ይሻላልና እስኪ ስራም አለ ብለው ያው ሄደ። እዛ እንደ ብየዳ ነገር ጀመረ ይመስለኛል። የብየዳ ስራና አይኑ ላይ ሲበይድ ብረት በረረበትና ስራው በጣም አስጠላው። ከዛ ወደ ጀማይካ ተመልሶ ሙዚቃ መሞከር ጀመረ። ሙዚቃ ሞክሮ እንግዲህ የት እንደደረሰ በሙዚቃው ያው ምንም ጥያቄ የሌለው ነገር። በጣም የሚገርም ነው። ግን ከዛ ከደሃ መንደር ውስጥ ተነስቶ ትልቅ ነገር ከሚስቱ ጋር አንድ ወቅት አለመግባባት ተፈጥሮ ነበረ። ወደ ሌላ ሴት ሄዶ ነው። አዎ እንግዲህ ቦብ እንግዲህ ውመናይዘር ነበር ማለት ትችላለህ። ያው ምልህ ፈተናው ቀላል አይደለም። የማይፈልገው የለም። እንዳልኩ ልጅ የወለደችለት የዓለም ቆንጆ ተብላ የተመረጠች ስንቱ በዓለም ላይ የሚመኛት፣ ግን እሷ ከቦብ ማርሌ ጋር መሆን ለሷ በጣም ትልቅ ነገር ስለሆነ ልጅን የሚያህል ነገር ሰጥተዋለች ዴሚያን ማርሌን። እና እንደዚሁ በጣም የታወቁ ቴኒስ ተጫዋቾች ሊሆኑ ይችላሉ። በጣም የሚያማምሉ ሴቶች ቦብን በጣም ይፈልጉታል። ስለዚህ በዛ ምክንያት ያው ትዳሩ ላይ ትልቅ ጫና ይፈጥራል እና በዚህ ምክንያት እሷም ትበሳጫለች፣ ይጣላሉ። ምንድነው የምትፈልጊውን ሁሉ ሰጥሻለሁ እኮ ሁሉ ነገር አለሽ አንቺ፣ ምንድነው ከዚህ በኋላ ደሜን ነው ወይ የምትፈልጊው ይላል። ሪታን በጣም ይጣላሉ። ብዙ ጊዜ ለመለያየት ይፈልጋሉ እና በመሃል የሚያስታርቁት ማናቸው? የኔ አጎት ናቸው፣ አቡነ ይስሐቅ ናቸው። እና እሳቸውም ግድ የለሽም ታገሺ እያሏት ያው ጥሩ ነው እንደዛ መባሉ። መጨረሻም ላይ ደግሞ እሷ ጋር ነው የወደቀው። እነዚህ ሁሉ ሲከቡት የነበሩ ሴቶች በጠቅላላ 11ኛው ሰዓት ላይ እሱ በደከመና በታመመ ጊዜ አብረውት አልነበሩም። አብራው የነበረችው ደፋ ቀና ስትል የነበረው ያው ሪታ ማርሌ ናት፣ እውነተኛ ባለቤቱ ማለት ነው። እነዛ ጋር ያው ትዳር የለውም። ትዳሩ ከሪታ ጋር ብቻ ነው። ዲቮርስም አላረገም፣ ባጎቴ ጥረት ማለት ነው። እና ያው ያ ችግር አለ፣ ይጣላሉ፣ ልዩነት አለ። እንግዲህ ያው አስቸጋሪ ነው፣ ይኖራል፣ ይፈጠራል። በዚህ በክርስትናን በመቀበሉ ላይ ያጋጠመው ችግር አለ። ነዋሪው እንዴት የኛን እምነት ትተህ
ወደዛ ትሄዳለህ የሚል አይነት ነገር እሱስ እንዴት ነበር? ትክክል። ለሱ በጣም ፈታኝ ነበር። ለምን እንግዲህ ቦብ ምን አይነት ፊገር እንደሆነ ያው እየተነጋገርን ነው። ሁሉ ቦብን ወደ ራሱ ነው የሚፈልገው። እሱ ግን ያው አጎቴን በጣም ብዙ ያስተምሩታል፣ ይሄ ነገር ትክክል እንዳልሆነ ይመክሩታል እና ካለው ከበሬታና ፍቅር እና ደግሞ አምኖበትም ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ሆኖ መጠመቅ ይፈልጋል። ለምን ጠቅላላ ቤተሰቡ ያንን ሃይማኖት ተቀብለው ተጠምቀዋል። እነዚህ ልጆቹ በጠቅላላ ነሪታ ዚጊና ስቲቭ እንደውም አልተር ቦይ ሆነው ሁሉ ይሰራሉ። ቤተክርስቲያን ቅዳሴ ሲደረግ መቅደስ አካባቢ አገልጋይ ዲቁና ባይሰጣቸው እንደ ሰባኪም ሆነው እንትን ይላሉ። አዎ እንደዛ አይነት ልጆች ሆነው ያን ያህል ውስጣቸው ሲያይሱም ቤተክርስቲያንም ሲመጣ ልጆቹ ባለቤቱ እንደዛ ሲሆኑ እሱም ደግሞ ዋይ ኖት ይላል። ግን ይሄን ነገር ቢያምንበትም ደግሞ ፎርስስ አሉ። በተለይ 12 ትራይብስ ኦፍ ኢዝራኤል የሚባል የራስታ ግሩፕ አለ። ዘናያ ቢንግ የሚሏቸው አሉ። እነዚህ በጣም አክራሪ ራስታዎች ናቸውና ምንድነው የነሱ እምነት? አሁን ኃይለ ሥላሴ is God በቃ ከዛ ውጪ ምንም የሚደራደሩት ነገር የለምና ከዛ ውጪ እሱ እንዲሄድ አይፈለግም። እሳቸውም እኮ አምላክ አይደለም ይያሉ ነው። እሳቸው ብለዋል። ግን ከዚህ ጳጳስ ሁሉ የላኩ ካለርሱ አምላክ የለም ይገርም። እና እንደው ምንድነው የሚሉ ያንን ለማጣጣል እንደ እሳቸው እኮ አምላክ ኖት ወይ ተብለው ሲጠየቁ ጃሜይካን በጎበኙ ጊዜ እኔም አምላክን አመልካለሁ ነው ያሉት እንጂ እኔ አይደለሁም አይደለም ያሉት። አሻሚ ነገር ነው እሳቸውም ተናገሩ የሚባለው። አይ እኔም አምላክን አመልካለሁ እኔም አምላክ ሆኜ አምላክ አለኝ ይመስላል እኮ። አዎ አምላክ ነኝ ደግሞ እኔም አምላክ አለኝ የሚል ትርጉም ሊያመጣ ይችላል። እና አሻሚም ነገር ነውና ዋቴቨር ብቻ አይቀበሉም። እሳቸውን እንደ አምላክ ነው የሚያዩት። እና እሱ ደግሞ ቦብ ወደ ሌላ ወደ ኦርቶዶክስ ወደ ክርስቶስን እንዲቀበል ማንም አይፈልጉም እነዚህ አካሎችና በጣም ከፍተኛ የሆነ ጫና እስከ መዛት በህይወቱ ላይ ሁሉ እስከ መዛት የደረሰ ችግር ነበረበት። መጨረሻ ላይ ግን ያው በጣም በሚታመምበት ጊዜ ጸጉሩን ሁሉ በካንሰር ምክንያት ሲያጣ ኒውዮርክ ሆቴል ውስጥ ነው የተጠመቀው። አስጠራቸው አጎቴን። አሁን የፈለገ ይሁን እኔ ክርስቶስን ተቀብዬ ነው መሞት ያለብኝ አለ። አስተማሩት፣ ጠመቁት። ስሙንም ደግሞ የክርስትና ስሙ ብርሃነ ስላሴ አሉት እና ተጠመቀ። ያው ተቀበለ። ከዛ በኋላ በጣም በሚገርም ሁኔታ እንደውም ማገገም ጀመረ። ጤናውም ትንሽ መመለስ ጀመረ። ያው ካንሰር ነው፣ በጣም ሲሪየስ ነው ፕሮብሌሙ። እግሩ ላይ ኳስ ሲጫወት ነው ፈረንሳይ ሀገር የሚባለው የሆነ ነገር መታው ጣቱ እና ያ ነገር እንደ ቁስል ነገር ፎርም አረገ። ጋንግሪን ነገር ፎርም ሲያረግ ያው መቆረጥ አለብህ ተባለ። መቆረጥ አለብህ ሲባል ያው አለመማሩ ነው የጎዳው። 6 ወር ሙሉ ኮንሰርት መስራት አትችልም ሲባል እንዴት ይሆናል አለ። አድቫይዘሮቹም 6 ወር እሱ ቱር አላረገም ማለት ብዙ ገንዘብ ነው የሚያጡት። ለሱ ጤናም ብዙም አልታሰበም ማለት ትችላለህ እንጂ ምን አለበት አሁን ጣቱ ቢቆረጥ አንድ ትልቁ ጣቱ ነው እና ያ ነው የመረዘው በጣም ስለምክምናውንም ተወ ሳይቆረጥ ቀረ። ወደ ሙዚቃው ላይ ብቻ አይደለም፣ ወደ ሙዚቃው ላይ ኮንሰርት ነው። እንዳልኩህ ደግሞ ምግብ አበላል ላይ በጣም ችግር አለ። በዚህ በዘመናዊ ሕክምናም ደግሞ አያምንም። ቡሽ ዶክተር የሚባል ነው ዶክተሩ። ይሄ ኸርባል ሜዲሲን እንደኛ ሀገር ምንድነው ያበሻ መድኃኒት አዋቂ እንደሚባለው አይነት እነሱን ነው ሞር ትኩረት የሚሰጠው እና ያመጋገብ ችግር አለ። ሬስት የሚባል ነገር የለም። የማጨሱ ነገር አለ በከፍተኛ ሁኔታና ጎዳ ጤናውንና በሚያሳዝን ሁኔታ በ36 ዓመቱ እንግዲህ ሞተ በካንሰር ምክንያት። ከሞተ በኋላ አንዳንድ ነገሮች ይነሱ ነበር። አሁን በአባቱ እንግሊዛዊ ነው ነግረኛል። የሬጌ ሙዚቃ አሁን በጃማይካዎች በጣም የሚታወቁበት ነውና ከሞተ በኋላ የሆነ አሻሚ ነገሮች አልነበሩም? አሻሚ ነው። ምን መሰለህ ቦብ ላይፍ ስታይሉን በምታይበት ጊዜ መጨረሻ ላይ በጣም ታዋቂ የሆነ ሲመጣ ኢቭን አንድ ጊዜ ጣሊያን ሀገር ኮንሰርት ነበረውና በአጋጣሚ ሆኖ ፖፕ ፖል በሰከንድ በዛን ጊዜ ከቫቲካን እንግዲህ ሮም ውስጥ ነው፣ ግን ቫቲካን ራሱን የቻለ ኢንዲፔንደንት ቴሪቶሪ ነው። ሮምን ሲጎበኙ ፖፑ አጋጣሚ ሆኖ ኮንሰርቱም ቦብ ማርሌ ያካሄደውም ሮም ላይ ነውና ፈርስት ፔጅ ፊት ለፊት ላይ የቦብ ኮንሰርት ነበረ። ሰከንድ ፔጅ ላይ ነው የፖፑ የሮም ቪዚት የተጠቀሰውና ለሱ ይሄ በጣም ትልቅ ክብር ነበረ። ዘ ካሞዶርስ የሚባል ለምሳሌ ላዮኔል ሪቺ ያሉበት ግሩፕ በዛ አሁን ለምሳሌ ከፋች አርቲስት እሱ ነበረ። ኖርማሊ የሚከፍተው አርቲስት ሜን አርቲስት አይደለም። ነገር ግን ምን እየሆነ መጣ? ቦብ ማርሌ ኮንሰርቱ ሲያልቅ
ታዳሚ ሁሉ ወደ ቤቱ መሄድ ጀመረ። ስለዚህ ዘ ኮሞዶርስን የሚያያቸው ሰው ሁሉ አልነበረም። ዜርፎር ዘ ሪቨርስ ሆነ። ኮሞዶርስ ለቦብ ማርሌ ከፋች ሆኑ እና ብዙ ኢንሲደንቶች በዓለም ላይ በጣም ገናና የሆነ መጣ። ኮንሰርቱ ኦልዌይስ ሶልድ አውት መሆን ጀመረ። እስከሚነጋ ድረስ ሰው ይጠብቃል እሱን ለማየት። ሬከርዱ ወዲያውኑ ሲወጣ በሚሊዮን የሚቆጠር ኮፒ ነው የሚሸጠውና ትልቅ ደረጃ ነው የደረሰው። ነገር ግን እንደኔ አንዳንድ ነገሮች ለምሳሌ እንደ ከውመናይዘር መሆኑ፣ አደንዛዥ እጽ ተጠቃሚም የሆነ መምጣቱ፣ እንዳልኩ ከቤተሰብ ጋር ያለውም ነገር ትንሽ እየራቀ በሚመጣበት ጊዜ ያ ከሪየሩ ላይ፣ ታሪኩ ላይ፣ ለገሲው ላይ ጫና ይፈጥር ነበር ብዬ ነው እኔ ማስበው እና ምናልባት ያ የሱ ታሪክ ሬጌ ሚውዚክ እንደተከበረ እንደገነነ ለወደፊቱም ደግሞ የተለየ ደረጃ እንዲደርስ ምናልባት አንፎርቹኔትሊ ባይገባኝም በዛን ጊዜ እሱ መቀጨቱ ብለሲንግ ልትልም ትችላለህ። ለነገሩ አይባልም ሰው ይሙት አይባልም። ግን ቦብ ሲያካሂድ የነበረው ጉዞና ማንነቱን ስታይ ያ ነገር ቢበላሽ ያሳዝን ነበረ። ለምን ሰው እሱን በልዩ ሁኔታ የሚያየው ሰው አንዳንድ ሀገር እንደውም ይመለክበት ነበር ይሁሉም ይባል ነገር አለ። እስከዛ ድረስ የደረሰ ይሄ ሁሉ ነገር ሳይበላሽ መሄዱ ስራው፣ ሙዚቃው፣ ሬጌ ያ ታሪኩ ፍሬሽ እንዲሆንና ስቲል አሁንም ቢሆን በዓለም ላይ ትልቅ ኢንፍሉዌንስ በተለይ ለሰላም ለነጻነት ትልቅ ኢንፍሉዌንስ መሆኑ የመቀጠሉ እኔ እንደ አድቫንቴጅ ነው የማየው። ቢቆይ ኑሮ ተአምር ይሰራ ነበር ከዚህ የተሻለ ለሚለው እሱም ደግሞ ያው እንግዲህ በሌላ አንጻር የሚታይ ነገር ኡኖስ ዛሬ ላይ ምንም መመለስ አይቻልም። እንደ መላምት ነው መነጋገር የምንችለው ጉዳይ ላይ። ሌላው እንግዲህ ስለ አሰፋ ፖል ደግሞ እንምጣ እስቲ። አሴ አንተም አሰፋ በየነ ካንተ ስም ጋር ጀማይካው አጭር ርቀት ሯጭ አሰፋ ፖል በጣም ታዋቂ ነው። ያንተን ስም ወስዷል ይባላልና አሰፋ አንተ ነህ፣ ይሄ ሰውዬ ባንተ ነው የሚጠራው፣ ባንተ ስም። ይሄ ትልቅ ነገር ነው፣ ለየት ያለ ነገር ነው። እንዴት እንደዚህ ሊሆን ቻለ? አሰፋ ፖል እንዴት ባንተ በአሰፋ በየነ በኢትዮጵያዊው ሊጠራ ቻለ? ልክ ነው እንግዲህ እንዳልኩ ያው የአሰፋ ፖል አባት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ነው። አባልም ብቻም ሳይሆን አገልጋይም ነው ቤተክርስቲያን ውስጥ እና ከፍተኛ ፍቅር ላጎቴ ያለው። እኔም ደግሞ እዛ ቤተክርስቲያን ውስጥ ተማሪ እያለሁ ስማር ኮሌጅም እያለሁ አገለግላለሁ ማለት አማርኛ አስተምራቸዋለሁ በትርፍ ጊዜ የኢትዮጵያን ባህል የተለያየ ነገርና አባትየው ለኔ በጣም ትልቅ ፍቅር ነበረውና በጣም ፍቅሩ ከመብዛቱ የተነሳ ልጄን አሰፋ ልበለው ብሎ አጎቴን ያስፈቅዳቸዋል። እሳቸው ደግሞ ዋይኖት ምን ችግር አለ በለው ተባለ። ያው አሰፋ ፖል ተባለ እና እንደዛ ነው። ያው ፖል በዛን ጊዜ ያው አይታወቅም እንደዚህ ደረጃ ይደርሳል ተብሎ ያሸነፈበትም ጊዜ ነበረ መሰለኝ። ያው እንትናን ማሸነፍ አቃተው እንጂ ቦልትን መፎካከር አልቻለም። እሱ ምቀኛ ሆነበት እንጂ አሸናፊ ነበረ። በወቅቱ ፈጣን ሯጭ ነበረ እና ያው ብቸኛ ነበርኩኝ ማለት ትችላለህ። ጀሜይካ ውስጥ ያው ከኔ በኋላ የመጡት እነ ዳሎል ናቸው። አትርሳ እንግዲህ እነ ዳሎል ናቸው እንግዲህ ነዘለቀ ሲመጡ ቀየማሉ። የሰውዬ እንዴት ዘጋን እንዳይሉ አይሉም። እንደውም ሙዚቀኛ አዲስ ገሰሰ የስልክ መስመራችን ላይ አለ፣ ጥቂት እናወራዋ። ሄሎ ጤና ይስጥልኝ አዲስ። ጤና ይስጥልኝ። ወንድሙ ኃይሉ እባላለሁ ከሸገር ኤፍኤም። አይ ወንድሙ እንደምን አለህ ወዳጄ? ደህና አለሁልህ። እንግዲህ ከአሴ ጋር እየተጨዋወትን ነው በመዝናኛ ፕሮግራምና አንዳንድ ነገሮችን እያነሳን ነው። አዲስ ገሰሰ ደግሞ በዳሎል ባንድ መሪ ነበር፣ ከዚጊ ማርሊ ማናጀርም ነበር ለ20 ዓመታት። ይበልጥ ከቦብ ማርሊና ስለ አሴ ግንኙነት አንዳንድ ነገሮች እንድታጫውተን ነበር። መጀመሪያ እዛ ስትሄዱና ስታገኙት እንዴት ነበር? መጀመሪያ ስታገኘው አንተ አሰፋን ምንድነው የምታስታውሰው? የዛን ጊዜ ገና ሳገኘው ትንሽ ልጅ ነበረ። 12 ወይ 13 ዓመቱ ነው። እኔ ኒውዮርክ ነበርኩ ያኔ። ከኒውዮርክ ነው ወደዛ ሄድኩት የነበረው ወደ ጀሜይካ እና ጀሜይካ ነው ያገኘሁት እነሱ ቤት። እናንተ ደግሞ ኢትዮጵያውያን እኛ ብቻ ነን ብላችሁ አስባችሁ ነበር አይደል? እዛ ቤት ስትሄዱ ደፍነትሊ ድንገት ብቅ አለ ልጁ፣ ወፍራም ልጅ። አይነት ትልልቅ አበሻነቱን በደንብ ታውቃለህ። በደንብ ደስ ነው ያለኝ። ሴትዮዋ ደግሞ ያው ወይዘሮ ሪታ እንደ ልጇ ነው ትሪት ታደርገው የነበረው። ቤተሰብ ነው በቃ ዘ ሆል ቲንግ ኢዝ አንድ ፋሚሊ በለው ምን ልበል። በጣም ደስ የሚል ሞመንት ነበረ። በጣም ጥሩ ነገር ነበር። እንግዲህ አሁንም አጠገቤ ነው ያለው። አንዳንድ ነገር የምትባባሉ ከሆነ ላገናኝ። እሺ አሴ እንዴት ነህ?
አለን። ያው እንግዲህ ስለኔ ስለ ቦብ ስለ ጃሜይካ ሲወራ መቼስ ያው ያንተ ቴስቲሞኒ ነው ዋናው እና ያው ቤተሰብ ነበርክ እዛ ምን ትንሽ ነበርክ እንጂ ቤተሰብ ነበርክ። አዎ ትክክል። 13 ዓመት ነው 12 13 እዛ አካባቢ ነው። እና ያው ትዝ ይላል ጥሩ ጊዜ ነበር ያሳለፍነው። ብዙ ታሪክ አሳልፈናል። ያው ብዙ ነገር ተነጋግረናል እዚህም በጣም እና ጥሩ ነው። በዋናነት ደግሞ ያው ቦብ ማርሌ ስለ ፍቅርና ስለ ሰላም ነበር ፕሪች የሚያደርገው ብዙ ሙዚቃው። ልክ ነው። ሰላም፣ ፍቅር፣ አንድነት እንደዛ ነው። አዲስ እንግዲህ እሺ እንገናኛለን። እሺ ታንክ ዩ። እሺ ባይ። ዳሎል ያው ቦብ ከሞተ በኋላ አንድ ኢንትረስቲንግ ነገር ደግሞ ልክ ቦብ ሲሞት ባይ ዘ ዌይ ያው እኔም ነበርኩኝ። ማያሚ ነው የሞተው። ጀርመን ሀገር ነበር ሲታከም የነበረው። ከዛ አገሩ ይሄድና እዛ አስታሙት ምንም ነገር ማድረግ አይቻልም ብሎ ሐኪሙ ወደ ጃሜይካ እየመጣ ያለ ያው ማያሚ ላይ ሲደርስ በጣም ታመመና እዚሁ ሆስፒታል እዚሁ ይግባ ተባለ። ገባ። ወዲያውኑ ለቤተሰብ ኢንፎርም ተደረገ። ብትመጡ ይሻላል ተባለ። ሁላችንም ተሰባስበን ያው ማያሚ ሄድን። ማያሚ እንደሄድን ያው እዛ ሆስፒታል ከአንድ ቀን በኋላ አረፈ። እኛ ቀድመን ወደ ጃሜይካ መጣን። ቤተሰብ ሪታ የተወሰኑት ወደ ጃሜይካ መጡ። ሌሎች እናትየውም ወደ ጃሜይካ መጡና እኔን እንፈልጋለን አሉኝ። ትዝ ይለኛል። ምንድነው እኔ ደግሞ ምን አጥፍቼ ነው? ምንም ነገር ለምን እኔ የድሮ ቤት ነው የምኖረው። እነሱ አዲስ ቤት ገዝተው ጃክሲል ይባላል በጣም የሀብታም ሰፈር ተራራ ላይ። በጣም የሚገርምህ ነገር እንደውም አንዱን ነክቼ አንዱን አልኩና ያንን ቤት ቦብ አንድ ጊዜ ነው ያየው። በጣም በብዙ ሚሊዮን ዶላር ነው በወቅቱ የተገዛውና ልጆቹ ያንን ቤት ይሸጣል ተብሎ ሄደው አይተውት በጣም ወደዱት። የወደዱት ምንድነው መዋኛ አለው። በጣም ሂውጅ የሆነ ግቢ ነው። የሚገርመው ደግሞ የሌለ ፍሩት ዛፍ የለም እዛ ግቢ። ከተማው ሞጫ ያለ ተራራ ላይ ያለ ቤት ነው። ተራራ ላይ እና ልጆቹ አበዱና ያን ቤት ካልገዛህልን ይሉታል። ሂዱና ሁላችሁም ተሰባስባችሁ እዩት ይላል። ይሄዳል። ከዛ በጂፕ በዛች በላንድ ሮቨር እንዳልኩ ይመጣና ክላክስ ያረጋል፣ ፒፕ ያረጋል፣ አይሰማም፣ ፒፕ ያረጋል። አጋጣሚ ሆኖ ልጆቹ ማንጎ ለማውረድ የሆነ ቦታ ሲያውጥ ዳዲ አሉ። በኋላ ባለቤቱን ሪታን እንዴት ነው ወደድሽው? አዎ ወድጄዋለሁ። ወራቦ ፒክኒ ማለት ልጆች ህፃናቶች ማለት ነው። ፒክኒም ዘምላቤት አላት። አዎ በጣም ወደውታል። አታይ በቃ እንግዲያውስ ግዢው ይላትና ይሄዳል። አልገባም ከውጪ በቃ ውስጡን አያቅም፣ ምንም አያቅም። ከበሩ ከአጥር ጋር ሆኖ ያው ያ ቤት ይገዛል እና ምንድነው እነሱ እዛ ቤት መኖር ይጀምራሉ። እኔ የድሮ ቤት ነው የምኖረው፣ ተማሪም ነበርኩኝ። ከዚህ ነው ወደዛ ቤት አሁን የተጠራው? አዎ መጀመሪያ ከነበርኩበት ቤት ተጠራሁኝ። አስቸኳይ ተብሎ ምሳ ነበረ የጠራና አሁን ያው እንደምታውቀው ቦብ ሞቷል። አስከሬኑ ይመጣል፣ ይቀበራል። ነገር ግን ዚጊ እንደ አባት ሆኖ አሰፋ ከኔ ጋር ይሁን እኔ አሁን ብቸኛ ነኝ ስላለ አንተ አሁን ትልቅ አደራ አለብህና ናና እዚህ እየኖርክ ከዚጊ ጋር ዚጊን አስተምረው የዚጊ በቃ ወንድሙ አባቱ መሆን አለብህ ተብሎ ያው እዛ መጣሁ። እነሱ ጋር የተወሰነ ጊዜ መኖር ጀመርኩ። አጋጣሚ ትምህርት ቤትም ዝግ ነበረ። ያው ኮሌጅ ነው የምማረው፣ አግሪካልቸር ኮሌጅ እርሻ ነው ያጠናሁት ባይዘወይ እና ያው እዛ መኖር ጀመርኩኝ። አንፎርቹኔትሊ ምን ሆነ መሰለህ እዛ እየኖርኩ እያለሁ ድሮ የነበረው ነገር መቀየር ጀመረ። ቦብ በነበረ ጊዜ የነበረው ዲሲፕሊን በልጆቹም በሁሉም ነገር ሞር ወደ ነጭ ነገሮች ማይክል ጃክሰን የነጭ ፊልም ማየት ትንሽ ነገሮች ሁሉ ትንሽ እየተቀያየሩ መጡ። እነዚህ ነገሮች ደግሞ ለኔም ይረብሹኝ ጀመርና ያልተለመደ አዲስ ነገር ነው። እሱ አይደግፈውም ነበር ልጆቹ ወደ ነጭ ፊልሞችና የሙዚቃ ስራዎች እንደዚህ ሲሰሩ አይደግፈውም። እሱ እንደዛ ጀማይካ ሙዚቃዎችን ወይ ሬጌን የመውደድ ነው ወይስ ለጥቁሮች ከፍ ያለ ስሜት ነበረው? ጥቁሮች ኢቭን ዞ ሃፍ ነጭ ቢሆን እሱ እንደዛ አይነት ነገር ቦታ በጥቁርነታቸው እንዲኮሩ ገባ። በጥቁርነታቸው እንዲኮሩ ለምሳሌ ጥቁር ሆነው በጥቁርነታቸው የማይኮሩ ሰዎች አሉ። የበታችነት የሚሰማቸው ሰዎች አሉ። በቀለማቸው ተጽዕኖ የሚያደርባቸው ሰዎች አሉ። እና ልጆቹም እንደዛ ሆነው ነው ያደጉት። ልክ እሱ ከሞተ በኋላ ግን መቀየር ጀመረ። ጓደኞቻቸው ሞር ኦር ለስ ክልስ ወይ ነጭ እንዲሆኑ ይፈልጋሉ። በጣም ደግሞ የሚያሳዝነህ እኔ አብሬ እየኖርኩ ያለሁ እንደውም ከዛ ቤት መኖርም ትንሽ የከበደኝ
ራጃ የሚባል ያሳደጋቸው በጣም ጥቁር ነው ያሳደጋቸው ሰው ነበርና በአጋጣሚ ሆኖ ዳውንስቴር እንደ ስቱዲዮና እንደ ፊልም ቤት አለው። ቤቱ በጣም ሰፊ ነው። እዛ ምግብ እየተበላ ሊጠራቸው መጣ፣ ሊያናግራቸው መጣና እንደ ውሻ ነው ያባረሩት። እንዴት እዚህ ትገባለህ? አንተን አይመጥንም ማለት ነው። አዎ አንተን አይመጥንም፣ እንዴት እዚህ ትገባለህ? ከመቼ ወዲህ እዚህ ልትገባ ትችላለህ? ሲሉት ሲያሳደጋቸው አብሯቸው እንትን ያለና ትንሽ መቀየር መጣ። እናትየውም ደግሞ ልጆቹ ላይ ያላት ኢንፍሉዌንስ በጣም እየቀነሰ መጣ። ጀስት ድራስቲካሊ በአንድ ጊዜ ልጆቹን መናገርም አትችልም። ልጆቹም ፌመስ መሆን ጀመሩ። አባታቸው በነበረ ጊዜ ያን ያህል ሙዚቃውም ውስጥ አንድ ዘፈን ነበረ ይመስለኛል የሰሩት። ከዛ በኋላ እነሱም ስቱዲዮ ሆነው መቅረጽ ጀመሩ። ኢንተርቪው በየጊዜው ይደረጋሉና ያ ነገር ውስጣቸው እንትን ያለ መጥቶ ባህሪያቸው ሁሉ ተቀያየረ። እንደዚህ አይነት ጥሩ ነገሮች አልነበሩም። ያው ይሄ ደግሞ ያንተንም ስሜት እየጎዳይ መጣ። ግን ጥሩነቱ ግን ምንድነው? ያው እንዳልኩ ለፊውነራሉ ዳሎል መጡ። ዳሎልን ደግሞ በወቅቱ ማኔጅ የሚያደርገው አዲስ ገሰሰ ነው። ወንድሞቹ ናቸው ብዙዎቹ ባንድ አባላት። ዘለቀ ገሰሰም ነበሩ። አዎ። እና እሷ ያው ለዚህ ለአንደኛ አመቱን የሞተበትን አንደኛ አመቱን ለማክበር ትልቅ ዝግጅት እንዲደረግ ተፈለገ። የጃሜይካ መንግስትም ኢንቮልቭ ሆኖ ማለት ነው። ብዙ ከመላው ዓለም ብዙ እንግዶችም እንዲመጡ እዛው የተቀበረበት ቦታም የተወለደበትን ቦታ ኮንሰርት ተዘጋጀና እንደ ትልቅ ነገር እሷ ያየችው ይሄ ዳሎል የሚባል ግሩፕ ቺካጎ ሄዳ ሰምታቸው በጣም አበደች። ኢትዮጵያዊ በመሆናቸው አንደኛ ለኢትዮጵያውያን ያላት ፍቅር ያው ታውቃለህ። በዚህ ላይ ደግሞ ኢትዮጵያዊ ሆነው ሬጌን እንደዛ መጫወት የሚችሉ በመሆናቸው በጣም ኤክሳይት ያረጋታል። ያው ኢንቫይት ታረጋቸዋለች፣ ይመጣሉ እና አዲስ ገሰሰ ማናጀራቸው ነው። ከኮንሰርቱ በኋላ በጣም ትፈልጋቸዋለች እና ልትለቃቸው አልፈለገችም። ለምን አብራችሁ ከልጄ ጋር አትሰሩም? ለምን የሱ ባንድ ሜምበር ሳትሆኑም ትላቸዋለች። እና ጥሩነቱ ምንድነው? አዲስ በእድሜም በምንም ያው ሁላችንም ትልቅ ነው። እንደ አባት መሆን ጀመረ። ዚጊን ማሳደግ ጀመረ እና ልጆቹ ፎከሳቸውን እንዳያጡ አዲስ ትልቅ እገዛ አደረገ ማለት ይችላልው። ያው የነሱ ማናጀር ሆነ ለ20 አመት ማለት ነው። ቀላል ጊዜ አይደለም። ማኔጅ አረጋቸው። አንደኛ በሙዚቃ ማኔጅ በማድረግ ትልቅ ተሰጥኦ አለው አዲስ። ሁለተኛ ደግሞ ምልህ ጋይድ ያረጋቸዋል እንደፈለጉ እንዲሆኑ እንደ አባት ሆኖ እየተቆጣቸው ሊከሰት የነበረ መጥፎ ነገር ያው ሪቨርስ ሊያረግ ቻለ ማለት ነው። በሱ ኤፈርት ከነሱ ጋር በነበረው እንትን። እስኪ አሁን ደግሞ ድምጻዊ ዘለቀ ገሰሰን ጥቂት ላወራው። እንደምን አለህ ወዳጄ? ደህና ነኝ። እንዴት ነህልኝ? አሁን ደግሞ አሴ አጠገቤ ነው ያለው። መጀመሪያ ሰላምታችሁን ተለዋወጡና አንተ ጋርም አንዳንድ ነገሮች እናነሳለን። ዛክ እንዴት ነህ? አሴ ማን ደህና ነው ወይ? በቃ ሚዲያ እንደኛ ቤት አልፈ የድክ እዛ አንተ ምን እናርግ? እናንተ ብቻ ያዛችሁት እኮ እኛም ወግ ይደሰን እንጂ። ድምጻዊ ዘለቀ ገሰሰ እንግዲህ የዛሬ እንግዳችን አሰፋ በየነ ነው። አሰፋ በየነ ከቦብ ማርሊ ጋር ያለውን የህይወት ቁርኝት ሰምተናል። እስቲ ስለሱ አንተ ምን ታውቃለህ? አንዳንድ ነገሮችን ንገርልን እስቲ ለአድማጫችን። አሰፋ በየነና ቦብ ማርሊ ያላቸው ግንኙነት ምን ይመስላል? በእውነቱ እኔ እንግዲህ መጀመሪያ ጃሜይካ ስገባ በእውነቱ እኛ መስለን ነበር ነው የመጀመሪያዎቹ እዛ ያለ የገባነው። ግን ቦብ ማርሌ ቤት ተጋብዘን መጀመሪያ እንደሄድን በሪታ ማርሌና ልጆቿ ጋራ አሰፋ ይባላል ቤት ውስጥ እና ብቅ ሲል ኢትዮጵያዊ ነው። አሰፋ ነው፣ ያኔ ወጣት ነበር እና በእውነቱ በጣም እንደ ልጁ ነው። በቃ በጣም ጓደኛው ነበር፣ ይወደው ነበር አሰፋን ቦብ። እንዲያውም እሱ ሲያርፍ እንደ አባት ሆኖ ይጠብቃቸው ነበር ለተወሰነ ጊዜ። ያው ኮሌጅ እስከገባ ድረስ አሰፋ እንደ አባት ሆኖ ነው። በጣም ቅርብ ነበር ማለት ይቻላል። በእውነቱ አባ ይስሐቅ የምዕራብ ሀገር የነበሩት ጳጳስ እና ያው ዘመዱ ናቸው ለአሰፋም እና አሰፋ ናቸው በጣም ባብን በፐርሰናል የሚቀርቡት ሰዎች የነበሩት በህይወት እያለ እና ያው አሰፋ ቤተሰባቸው ነው። ከነሱ ጋር ነው ያደገው እና ኢትዮጵያዊ ባህል እንዲይዙ ይፈልጋሉ። ባብም ሪታም ልጆቹና በዛ ላይ ትልቅ ኮንትሪቢዩሽን አድርጓል ብዬ ነው የማምነው። ጊዜውን ታስታውሰዋለህ? አዎ፣ እኛ እንግዲህ ዳሎል ባንድ ሆነን ተጋብዘን መጀመሪያ
በ82 በፈረንጆቹ በ82 ነው ኮሌጅ ያለን ነው ዳሎል ኢትዮጵያን ሬፊጂ ሬጌ ባንድ ነበር የምንባለው። ያኔ ተጋብዘን የቦብ ማርሌ መጀመሪያው ልደቱ አርፎ ፌብሩዋሪ 1982 በፈረንጆቹ 82 ነው የሄድነው። ያኔ ነው ያገኘነው ለመጀመሪያ ጊዜ። ልጅ ነበረ ድቡሽቡሽ ያለ ልጅ ነበር ያኔ። አዎ በጣም እንዴ ዱብ ይል ነበር ቤት ውስጥ በጣም አይኑ ትልልቅ እና በቃ ስናይ እንዴ እኛ መስለን ነበር ወሊ አበሾች እና ለከሌላም አለ ብለንኛ። እሱ እንዲያውም ቤተሰብ ነው ቤት ነበር የሚኖረው ከልጆቹ ጋር። ለመጀመሪያ ጊዜ ቦብ ማርሊ ቤት አበሾች እኛ ተገኘን ብላችሁ ከውስጥ አበሻ ብቅ አለ ድቡሽቡሽ ያለ አበሻ ብቅ አለ ከጓዳ እኛ ከፊት ለፊት በእውነቱ ትልቅ አቀባበል ነው የተደረገልን ያኔም እኛም ስንሄድ እና ያው አሰፋ መኖሩ ደግሞ ለኛም ሞር ኮንፊደንስ እና ብርታት ሰጠን። የሱ መኖር ያው በቃ እንግዳ እንደማንሆን ተስፋ ሰጠን። ለኛም ጥሩ ጊዜ ነበረ በእውነቱ። በጣም ከልብ ነው የማመሰግነው። በሸገር የመዝናኛ አድማጮች ስም ድምጻዊ ዘለቀ ገሰሰ መልካም ምሽት ይሁንልህ። አመሰግናለሁ። እኔም ከዛ እንዴት ሆነ አሁን አንተ አዛኛው ቤት ውስጥ ወደ ነጭ ተሳቡብህ እንዳልኩ ማያቸው ነገሮች ከዛ በኋላ ካንተ ጋር ልጆቹና ያንተ ህይወት ያው እንግዲህ ምንድነው እኔ እዛ ቤት ነው የምኖረው። ከዛ በኋላ በአጋጣሚ ሆኖ ኮሌጅ እንደጨረስኩኝ ስኮላርሺፕ አገኘሁኝ። እንዴት ነበር እስከ ኮሌጅም የደረስክበትን ንገረን ይሄንን እስቲ። አው ያው መጀመሪያ እንዳልኩ ሃይ ስኩል ሆሴ ማርቲ የሚባል ነበር የገባሁት። ከዛ ጨርሼ ደግሞ ያው እርሻ ለመማር ፍቅር ስለነበረኝ እዚህ አባቴም በግብርና ስራ ስለነበረ ኢንትረስትም ስለነበረኝ ኮሌጅ ኦፍ አግሪካልቸር የሚባል ፖርትላንድ ውስጥ አለ ጀሜካ በጣም የታወቀ እዛ ገባሁ። እዛ ገብቼ ያው አሶሲየት ዲግሪን ካገኘሁ በኋላ ለከፍተኛ ትምህርት ደግሞ ስኮላርሺፕ አገኘሁና ጥሩ ውጤት ስለነበረኝ ጎበዝ ተማሪ ስለነበርኩ ቴክሳስ ውስጥ ኤኤንኤም የሚባል ዩኒቨርሲቲ ፕሬሪ ቪው ኤኤንኤም የሚባል ዩኒቨርሲቲ ተቀበለኝ እና እዛ ገባው። የመጀመሪያ ዲግሪን አገኘሁኝ። ከዛ በኋላ ያው መመለስ ነበረብኝ ወደ ጀሜካ። ለምን ስኮላርሺፕ የጀሜካን መንግስትም ስለሰጠኝ ለ3 አመት የጀሜካን መንግስት ማገልገል ስለነበረብኝ አስፈቅጄ ያው በዚሁ አንዴ ወደ ስራ ከመግባቴ በፊት ማስተርሴንም ለመማር እድል ስላገኘው በዚሁ ልቀጥል ብያቸው ያው ማስተርሴን ከሰራው በኋላ ወደ ጀሜካ ተመልሼ ለተወሰነ ጊዜ የጀሜካን መንግስት አገለገልኩኝ በሪጂናል አግሮኖሚስት ሆኜ በዚሁ በእርሻው ስራ ማለት ነው። እና በዛን ጊዜ ያው እኔም እነሱም በብዛት ቱር ላይ ናቸው ያሉት። እንገናኛለን፣ በተለይ ከሪታ ጋር እንገናኛለን። ያው ቤተሰብ ነኝ፣ እሄዳለሁ። ለየራሳቸው ቤት አላቸው። አሜሪካም በሄድኩ ጊዜ የተለያየ ቦታ ኮንሰርት በሚኖርበትም ጊዜ እድሉን ካገኘው እሄዳለሁ፣ አያቸዋለሁ። እና ያው በርቀትም ቢሆን ያው ቤተሰብነታችን እንደቀጠለ ሆነ። ከዛ ያው እኔ ወደ ኢትዮጵያ በአጋጣሚ ሆኖ አባቴ ታመመና ያው አረፈ። ከዛ በኋላ አገሬም ደግሞ እንደነገርኩ በፊት በስደት ነው የሄድኩት። መጥፎ ጊዜ ነው የነበረው እና እንደውም አጋጣሚ ሆኖ እዛው ቴክሳስ ውስጥ የፒኤችዲ ፕሮግራም ጀምሬ ነበረ። ሙሉ ስኮላርሺፕ ተሰጥቶኝ ይሄ ነገር ይሄን ከጨረስኩኝ ኢትዮጵያ መጥቼ ለመስራት ወይም ለመኖር የማይመስል ነገር ነው። ስለዚህ ምን ይሻላል? ምንድነው ማድረግ ያለብኝ? አይ ላቋርጥ፣ ይሄን ፕሮግራም መቀጠል የለብኝም፣ ኢትዮጵያ ሙቭ አድርጌ ብኖር ይሻላል ብዬ ያው እህቴም አለች እናቴ አለች፣ ሁለት ነን፣ ወንድምና እህት ነን እና ኢትዮጵያ መኖር ጀመርኩ። በጣም ደስተኛ ሆንኩኝ። ቦብ በህይወት በነበረ ጊዜ ለዚምባብዌ የነጻነት ቀን አንተን ይዞ ሄዶ ነበር የሚል ነገር ሰምቻለሁ። እና እዛ የነጻነት ቀን ላይ ሎርድ ቻርልስ የእንግሊዙ እሱ ሲመጣ ያን የሚያክል ልዑል ማንም እንደ ቦታ የሰጠው አልነበረም። ወደ ቦብ ተስቦ ነበር ህዝቡ፣ ጸጥታ አስከባሪ ፖሊሶች ሳይቀሩ። እንዴት ነበር የሆነው? እሱን እስቲ ለአድማጮች ንገርልን። ልክ ነው። ምን ሆነ መሰለህ እንግዲህ ያው የኢንዲፔንደንስ የነጻነት በዓላቸውን ለማክበር የተለያዩ እንግዳዎች ተጋብዘዋል። በዛ ፕሮግራማቸው ላይ ደግሞ ያው እንደ ሜን ኮንሰርት ሲዘጋጅ በዋናነት እንዲኖር የፈለጉት ያው ቦብ ማርሌ ነው እና ቦብ ማርሌ በክብር ተጋብዘዋል። አጋጣሚ ሆኖ ከጀሜካ
ቤተሰብ እንዳለ ተሰባስቦ ባንዱም ምኑም ተሰባስበን እንግሊዝ ሀገር ሄድን። ከእንግሊዝ ሀገር ግን የሚገርምህ የሮበርት ሙጋቤ ስፔሻል አውሮፕላን ነው የተላከው ከለንደን ወደ ዚምባብዌ ሐራሬ። ባንዲራውን የድሮውን ባንዲራ አውርደው አዲሱን በሚተክሉበት ጊዜ ሮዲሺያ ነበረ ዚምባብዌ የቀድሞ ስሟ እንግሊዝ ነው። እንግዲህ ይህንን ነገር ማድረግ ያለበት ፕሮግራሙ እንግሊዝን ወክለው ደግሞ የተገኙት በወቅቱ ልዑል ቻርልስ ናቸውና ተገጣጠመ። ኤርፖርቱ ድብልቅልቁ ወጥቷልና እንዳለ እዛ የነበረው እንግዳው ወታደሩ ምኑ ቦማሌን ለመቀበል ነው ሄደውና ሊተራሊ ዋናውን እንግዳ ማለት ይቻላል የሚቀበልም ሰው አልነበረም ማለት ይችላል። በጣም ኬያስ ነበረ ፕሮግራሙ። ያው አጋጣሚ ሆኖ መለያየት ነበረበት ምን ያህል ተወዳጅ እንደነበረ እና ኮንሰርቱም በተካሄደ ጊዜ ኮንሰርቱ እንደውም ኦልሞስት እስከ መረበሽ ደረጃ ደርሶ ነበር። ለምን መያዝ አልቻለም። የነበረው ቦታ ስቴዲየም ነበር የተዘጋጀው። በጣም ብዙ ህዝብ ነበረ። በጣም ብዙ የነጻነት ታጋይ የነበሩት ሁሉ ነበሩ ቦብን ለማየት እና ኦልሞስት ኮንሰርቱ በትክክል ሊካሄድ ሁሉ አልቻለም ከሰው ብዛትና መተፋፈን የመሳሰሉት ነገሮች። ማይረሳ ልዩ ጊዜ ነበር። ወደ ኢትዮጵያ መጥቶ ነበር ቦብና በደርግ ጊዜ ምን ነበር የገጠመው? ጃንሆይን በጣም ያደንቅ ነበር ኃይለ ሥላሴንና ተቃውሞ ነገር ገጥሞት ነበር። እዚህ ኢትዮጵያ ውስጥ ጸጉሩ እንደዚህ አድርጎ የጃንሆይን ፎቶ እዚህ አድርጎ በደርግ ጊዜ ነው። እነዚህ ነገሮች አስደንጋጭ ናቸው። በደርግ ጊዜ ጃንሆይን ፎቶ ደረት ላይ አርገ በዚህ ላይ ደግሞ ማንም ቦብ ማርሌን አያውቅም። ያልጠበቀው ነገር ነው። መላው ዓለም በሚሄድበት ጊዜ ቦብ ህዝብ ነው የሚወራው እና እኔ እንደሰመጣ ማንም ጭራሽ ሰው ሁሉ ይጠየፈዋል። ሲያየው እብድ ነው ወይ ያሉ ያውታል እና በጣም ግራ ነበር የተጋባው ነው የሚባለው። ትንሽ ነፍስ የዘራው ሻሸመኔ ሄዶ ነው ይባላል። ያው የነበሩ ራስታዎች እዛ ስለነበሩ አይዞህ ብለውት እንግዲህ ኢትዮጵያ እንደዚህ ነው ማንም እኮ አንተን አያውቅም እኛን እኮ በስትሬንጅ እንደ ስትሬንጅ ነው የሚያዩን በሚል ነው መሰለኝ ያረጋጉትና እንደሰማሁት ከሆነ በመከራ ጊዮን ሆቴል ኮንሰርት ሰርቷል አሉ የተወሰኑ ሰዎች። እኔ እንጃ አንድ 10-20 ሰው ሊሆን የተመለከቱት አሁን ራሱ እኮ እንደውም አንዳንዴ እንኳን ለጀማይካ ሰው እሱ አሁን ኢትዮጵያዊ ልትለው ትችላለህ ከኛ ጋር ካለው ህብር ፍቅር ግን የራሳችንንም ጀግኖች እኮ የማክበር የመንከባከብ ነገር የለም ይባላል ብዙ ጊዜ። አሁን እና ኃይሌ ገብረስላሴን እንደዚህ በዓለም ትልቅ ስም ያላቸውን ሰዎች ኢትዮጵያ ውስጥ ማንንም አይገርመውም። በውጭው ዓለም ግን ፈረንጆቹ ተንሰብስበው የሚያዋቸው የሚከቧቸው ሰዎች ናቸው። አብራቸው ፎቶ ይነሳሉና ልክ ነህ። ኢትዮጵያ በዚህ እንደውም በጣም ልዩ ሀገር ናት ማለት ብቸኛ ናት ማለት ትችላለህ። ማንም ኢትዮጵያ ውስጥ ፌመስ አይደለም። የፈለገ ፌመስ ቢሆን ሌላ ሀገር ኢትዮጵያ ውስጥ ፌመስ አይደለም። ለምን ብዙ ፌመስ ሰዎች ይመጣሉ ነው የሚባለው ኢትዮጵያ ውስጥ። እንኳንስ በዛን ጊዜ ግንዛቤው ባልነበረበት ጊዜ አይደለም አሁን እንኳን በየሰው ሚዲያ ይከታተላል። በጣም ታዋቂ የሆኑ ሰዎችን በየጊዜው ያያቸዋል። ግን እዚህ ጋር ቢያያቸው ዞር ብሎም አያቸውም። ሌላ ሀገር ግን አውቶግራፉ ምኑ መከራ ነው የሚያዩት። እዚህ ግን ማንም ሰው አያውቃቸውምና ብዙዎቹ እንደውም ይሄን ይመርጣሉ። ለምን ይሰለቻቸዋል። ሁሉ ጊዜ እኮ መተፋፈግ ምናምን እንደዚህ አሁን ፓፓራዚ ምናምን ሲያሳድድ ነጻነትን ነው የሚቀማ ሰላምን ነው የሚያሳጣና እዚህ ግን ሰላም አላቸው። ማንም አይፈልጋቸው። እንደውም እዚህ ይበዛባቸዋል። እንዴት ነው እኔ ታዋቂ አይደለሁም እንዴ ብለው ያ ፓፓራዚው ናፍቃቸው ይሆናል እዚህ ሲመጡ። እስከ መጠራጠር ፊቴ እንዴት ነው ተቀይሯል እንዴ እኔ ያህል እንዴት ሰው አያቀኝም ይሄ የሰለጠነ ሀገር ይመስል ብለው እስከ መጠራጠር ይደርሳሉ። እንዴት ነበር ወደ ሻሸመኔ ራሱ ስለ ቦታ አሰጣጡ ለነሱ የምታውቀው ነገር አለ? እኔ አሁን ሄጄ አግኝቻቸው ነበር ጀማይካ ሰዎችን ለንጉሱ ያላቸውን ፍቅር። እንደውም መሪው እዛ አካባቢ ያለው ጀማይካዎቹ ንጉሳችን ኃይለ ሥላሴ ምናምን ብሎ ነበር አስተውሳለሁ። ሙሉ ስሙን እስቲ ያስተዋውቁን። እኔ ስም ፕሪንሲፓል ፓል ፓንግ። ኃይለ ሥላሴ ልደት ይከበራል አይደል እዚህ? አዎ ከኃይለ ሥላሴ ልደት የሐምሌ 16 አመት የኢካባሩ እዚህ ነው። እንዴት ነው አከባበሩ? አባታችን ክብር ነው። የልጆች ክብር አባት ነው። ስለዚህ ኃይለ ሥላሴ ክብሮች ነው። እኔ ኃላፊ ከራስታፋ ኮሚዩኒቲ ላይ ግን እኔ ከኢብረት ይፈልጋል ነው። ከሰው ጋር ኢብረት የለም ዋካ የለም ነው። ስለዚህ እንደዛ ዋና ቆንጆ ነው። ኢብረት የለም ዋካ የለም ነው።
እንዴት ነበር ያን ቦታ እንዲህ በፍቅር ደግሞ ጽድት ያለ ነው አኗኗራቸው እዛ ቦታ ላይ? ዋው ያው ምልህ እንግሊዞች ቅኝ የነበሩ ህዝቦች ናቸው። መርከብ እንሰራለን እናዘጋጃለን እና ሁላችንም ተሰብስበን ወደ ሀገራችን እንመለሳለን የሚሉት ወደ ኢትዮጵያ ነው እና በዚህ ዙሪያ ያው የኢትዮጵያ መንግስት በወቅቱ ይሄን ነገር ለማድረግም አቅሙም የለውም። ነገር ግን ኢንትረስትድ ሆነው ለሚመጡ መሬት ሻሸመኔ ተሰጣቸው እና የነሱ ልጆች ስቲል ሻሸመኔ ያው ታያቸዋለህ። የሻሸመኔ ኮኔክሽናቸው እሱ ነው። እንደዛ ነው እንግዲህ ኃይለ ሥላሴን አምላካችን ናቸው እስከ ማለት ድረስ የደረሱ ሰዎች ናቸው። ይሄ ራስታ እንትኑ ይሄ ጸጉራቸው ሻሹ ምንድነው በጀማይካ ያለው ትርጉም? ጸጉርን እንደዛ ማሳደግ መግመድ አሁን ኢትዮጵያውያንም አንዳንድ ኢትዮጵያውያንም ያንን ነገር እየደገሙት ነው። ምን ትርጓሜ ያለው በእነሱ ዘንድ? እንግዲህ እነሱ ጸጉርህን መቆረጥ ባል ሄድ ወይም ደግሞ እንደ ኃጢአት ነው ይሉታል። ነጭ መሆን ነው ባቢላን ይሉታል። ለምሳሌ እነሱ ከሚያምኑበት እምነት ውጪ ያለ ነገር ሁሉ ባቢላን ይሉታል። ሲስተሙንም ባቢላን ሲስተም ይላሉ። እነሱ ከሚያምኑበት ውጪ ያለ ሲስተም ነው የነጮች እነዚህ የመሳሰሉ የሚቃወሟቸው ነገሮች ሁሉ ባቢላን ሲስተም ይሏቸዋልና ጸጉርን መቆረጥ እንደ ኃጢአት ነው። ጸጉር መቆረጥ የለበትም። ሌላው ደግሞ አይታል መሆን አለብን ይላሉ። አይታል መሆን ማለት ጨው ነክ ነገሮች መመገብ የለብንም። ብዙዎቹ ስጋም ተመጋቢ አይደሉም፣ አሳ ይመገባሉ። አሳ ራሱ ሲመገቡ አይነት አለው። ከየት የመጣ አሳ ጨው ያለበት ከሆነም አይመገቡም። እና ከጨው ራሳችንን ነገሩ ስታየው በጣም ጤናማ ነገር ነው። ጨው አሁን በጣም ገዳይ ነው የሚባለው። ስጋ እንመገባለን። ስጋም ለጤናችን ብዙ ጠንቅ ነው የሚያመጣብንና ይሄ ሁሉ ነገር እንግዲህ እንደ የሃይማኖታቸው አካል ነው። ጸጉሩንም እንደዚሁ አለመቆረጥ የመሳሰሉት ነገሮች እንደ ሃይማኖት ነው። ለመለየት ከሌላው መለየት ይፈልጋሉ፣ ልዩ መሆን ይፈልጋሉ። በእርግጥ ያው አሁን ሙቭመንቱ እነሱም ቢሆን ቁጥራቸው እንደ ድሮ አይደለም። መጀመሪያ አጼ ኃይለ ሥላሴ ከሞቱ በኋላ ያልተቀበሉም አለ፣ የተቀበሉም አሉ። በዛ ቁጥራቸው እየቀነሰ መጣ። ቦብ ማርሌም ከሞተ በኋላ እንደዚሁ የዛ እንቅስቃሴ ያው እየተዳከመ መጣ እና አሁን በዓለማችን ላይ ብዙም አይደለም ማለት ትችላለህ። ያው ሬጌ የሚሰማ የሚያዳምጥ እንጂ ራስተፋሪያንስ እንደኔ አስተያየት ቁጥራቸው ቀንሷል ከጊዜ ወደ ጊዜ። እንግዲህ ይህንን ፕሮግራም በሬዲዮ ነው የሚያዳምጡን አድማጮች። አሰፋ በየነም ልክ እንደዛ ራስታ ልትመስላቸው ትችላለህ። ከቦብ ጋር ያለህን ኑሮ ስንናገር ራስታ አይደለህም አንተ። እንደዛ አሳድገህ ታውቃለህ? ግን ጸጉርን ከዚህ በፊት እዛም ብያለህ? ኔቨር። እንደውም ብዙዎቹ ይገርመሃል ያው እነሱን ለመምሰል ብዙ ጊዜ ኢትዮጵያኖችን በፍቅር የሚቀበሉት ራስተፈሪያን ስለሆኑ እነሱን ለመምሰል ጸጉራቸውን የማሳደግ ነገር፣ ጋንጃ የማጨስ ነገር የመሳሰሉት ነገር ያደርጋሉ። እኔ ግን በጣም የሚገርምህ አንደኛ ያው ከኦርቶዶክስ ሃይማኖት ጋር ካጎቴ ጋር ብዙ የተቆራኘም ነገር ስላለ እሳቸው ስለሆኑ አባቴም አሳዳጊም እንደዚህ አይነት ነገር እንዳረግም አይፈቅዱልኝም። እኔም ደግሞ አጋጣሚ ሆኖ ለእንደዚህ አይነት ነገሮች ምንም ፍላጎት አልነበረኝም እና ትዝ ይለኛል እንደውም አንድ ጊዜ የጃንሆይ ልጅ የልዑል ሳህለ ሥላሴ ልጅ ኤርሚያስ ልዑል ኤርሚያስ ጀማይካ መጥቶ ቦብን ካገኘው በኋላ ቦብ እንግዲህ ሁሉም የጃንሆይ ቤተሰብ ይመስለዋል። ዲዩ ኖ አሰፋ ይለዋል። ዲዩ ኖ አሰፋ ሲለው ኖ አይ ዶንት ኖ ሂም ጎ ኦን ቪዚት ሂም ሂ ሊቭ ኢን ማይ ሃውስ ሂዝ ማይ ቦይ ይለዋል። እና ሲመጣ እሱ ራስታ ነው የጠበቀውና ሲያየኝ በጣም ነው የተገረመው። በጣም እንዴት አንተ ከነዚህ ሰዎች ጋር እየኖርክ እንዴት ነው ራስታ ያልሆንከው የሚል ነገር ትዝ ይለኛል። ብዙ እንግዶች ሲመጡ እንደውም እኔ ጋር ይልካቸው ነበር። አሰፋን ተዋውቁት ይላቸዋል እና ሆኜም አላቅም። ቦብ ትምህርት አልነበረው፣ ተሰጥኦ ነው የነበረው። እግዚአብሔር ትልቅ የሆነ ከፍተኛ የሆነ ተሰጥኦ ሰጥቶታል። ሙዚቃ ዘፈኖቹን ሁሉ ራሱ ነው የሚጽፈው። የረዳው ሰው አልነበረም በፊት ሲጀምር ሙዚቃ? የለም፣ አንድ ሁለት ዘፈን ለምሳሌ አሁን አንድ ዘፈን ጃንሆይ ናቸው የጻፉለት። ጃንሆይ ዘፈን ጽፈዋል? ይህ በጣም እንግዳ ነገር ነው። ጃንሆይ ለቦብ ዘፈን ጽፈዋል። አፍሪካንስ ዩናይት የሚለው ዘፈኑ ስለ ዚምባብዌ የዘፈነው ዘፈን ለምሳሌ አሁን በ1966 እንደ ኢሮፒያን አቆጣጠር ካሊፎርኒያ ውስጥ ይመስለኛል በርክሊ ዩኒቨርሲቲ የክብር ዶክትሬት ዲግሪ ሲሰጣቸው የተናገሩት በጣም ፓወርፉል የሆነ ንግግር ነውና ያንን ኤንታየር ንግግር ዘፈን አደረገው እና ዋን ኦፍ ሂዝ ፌመስ ሳንግ ነው አፍሪካንስ ዩናይት። ከዛ ውጪ እንግዲህ ሌሎች ዘፈኖች ጠቅላላ እሱ ነው የጻፋቸው። አንድ ዘፈን ብቻ
ፒተር ታሽ የሚባል በፊት ኦሪጂናል ዌለር ባንድ አባል የነበረ ጽፎታል ይባላል። እሱ ምንድነው ጌት አፕ ስታንድ አፕ የሚለው ዘፈን ነው። ከዛ በተረፈ ጠቅላላ ዘፈኖቹን እሱ ነው። እስክርቢቶና ወረቀት የሚባል ነገር የለም። ቅድም እንደነገርኩ ነው እኔ እስከማውቀው ድረስ ሙዚቃውን የሚቀዳው እና ቦብ ለፍቅር ለሰላም ምንም ነገር አይፈራም ነበረ። በዛን ጊዜ ከባድ ነው። የነጩ ስርዓት አፓርታይድ የመሳሰለ ስርዓት ነው በዓለም ላይ የነገሰው። ጥቁሮች ምንም አይነት ነጻነት አልነበራቸውም የመናገርም የምንም እና ይሄን ሁሉ ሰብሮ በሙዚቃው ሊሄድ የቻለ ሰው ነው። ጃማይካ ብቻ አይደለም ኦል ኦቨር ዘ ወርልድ በመላው ዓለም እና በጣም የሚገርምህ ነገር ደግሞ የቦብ ማርሌ ከፍተኛ ቁጥር የያዙት ኦዲየንስ የሱ ወይም ደግሞ አፍቃሪዎች ነጮች መሆናቸው ደግሞ በጣም ይገርማል እና ብዙ ነገር አስተማራቸው። እነሱም ልባቸው አመለካከታቸው እንዲራራ እንዲያስቡ ሁሉ ሰው እኩል መሆኑን በሰው እኩልነት እንዲያምኑ ሙዚቃው ብዙ ነገር አስተምሯል ማለት ነው የምትችል። አሴ እንግዲህ እዛው ጃማይካ ውስጥ አንድ ጊዜ አሞህ ነበርና ሪታ ደግሞ ሕክምና አድርጋለች የሚባል ነገር ሰምቻለሁ። እንዴት ነው የሆነው? ምን ሆንክ? አዎ እንግዲህ እንዳልኩህ በብዛት እዛ ኸርባል ሜዲሲን በዛ ነው የሚያምኑት እንጂ ባህላዊ መድኃኒት ነው የሚያምኑት። አንድ ጊዜ በጣም ሆዴን ቆረጠኝና አመመኝ ሆዴን አልኩ። አመሃል? አዎ ኦኬ ዶንት ወሪ መድኃኒት አመጣልሃለሁ፣ መጀመሪያ ግን የሆነ ነገር ትበላለህ አለችኝና እዛ ሀገር ያው በብዛት አትክልት ነው የሚወዱት። ጎመን ካለሉ ይባላል። ጎመን ማለት ጎመንና አሳ ሳልት ፊሽ የሚባል አለ። ሆኖ መጣ። ሁልጊዜ የምበላው ነው። ይሄ ምንድነው እንግዲህ ከዚህ በኋላ የምትሰጠኝ መድኃኒት ይኖራል ብዬ ስበላው ትንሽ ሌላ ጊዜ ከምበላው አብኖርማል ሆነብኝ። ለምን ጎምዛዝ የሚል የሆነ ጣዕም አለው። ግን በላሁት። ከዛ ከበላው ከጨረስኩበት ጨርሰ በላ ኦኬ አሁን ይሻላል ትለኛለች። በረንዳ ላይ እዚህ ጋር ቁጭ በላለችኝ። ቁጭ ብያለሁ። ግን በየ5 ደቂቃ እየመጣች ቼክ ታረጋኛለች እንዴት የኔን ሁኔታ። ያኛው መድኃኒት ታዲያ ያልሽኝ የት አለ? ምግቡንማ በላሁት። ግዴ ለማመጣልሃለሁ ቆይ የዚህን ውጤት እያየን ነው ምናምን ትለኛለች። በመሃል ይዞርብኛል። ዞረብኝ። ከዛ በኋላ ደግሞ እንደ ጉድ ስቃለሁ። ዝም ብዬ ስቃለሁ። የማየው ነገር ሁሉ ቤቱ ያስቀኛል። እሷን ሳያት ታስቀኛለች። ውሾቹን ሳይ ያስቁኛል። ግራ ገባኝ። ግን የሚገርመው ነገር ሆዴ ተሻለኝ፣ በጣም ተሻለኝ። በጣም ደግሞ ራበኝና እንዴት ነህ አለችኝ። እንዴ ድኛለሁ፣ ግን በቃ ዝም ብሎ ያስቀኛ። አንቺ ራስሽ አሁን ፈኒ ሆነሽብኛል። እሷም ታስቅ ጀምር እና ስትነግረኝ ያው ጓሮዋ ታበቅላለች። ጋንጃ ፕላንት እንትን ታረጋለች። ጋንጃ ተቀላቅሎ ነበር እዛ ጎመን የምታጨሰው ሳትሆን ለማጨስ ሳትሆን ያንን በተለያየ ጊዜ እንደዚህ ትመገበዋለች ቅጠሉን እና ለልጆቿም ለምንም እየጨመቀችም በጁስ መልክም በምን ትሰጣቸዋለች እና በሚገርም ሁኔታ አድኖኛል። ስለዚህ እነሱም እንደዚህ ይስቃሉ። ጸጉሬንም ባላሳድግም እንግዲህ ያው አሽሽን በቅጠል መልክ አንድ ጊዜ ተጠቅሜዋለሁ ማለት ነው። አግኝተው ሳቅ በሳቅ ወደ አዎ ሳቅ በሳቁኛለሁና እንደዚሁ ደግሞ በአጋጣሚ ስለ ምግብ ስናነሳ አሁን 60ኛውን ዓመት የቦብ ማርሌ በዓል ለማክበር ሪታ ማርሌ እዚህ መጣም ቤትም ተከራይታ ወደዚህ ወደ የካ ተራራ ኃይሌ ገብረስላሴ የሚኖርበት ሰፈር ቤት ተከራይታ ትኖር ነበርና አንድ ጊዜ ትደውልልናለች ለኔና ለአዲስ። በጣም ተናዳ በግረዱ ብያቸው እኮ በጉን ጣሉት አለችን። በጉን ጣሉት? ምን አይነት ሰራተኞች ናቸው? ምንድነው የጣሉት? እንዴት ስንላት አንጀት የለ እግር የለ ጭንቅላት የለ ስጋውን እኮ ነው የተውታለች። ማን ይፈልገዋል ስጋውን ስትል እኔና አዲስ ሌላ በገዝተን ሩጠን ሄድን። ትዝ ይለኛል። አንጀት ጭንቅላት እኛ ጋር የሚጣለው እነሱ ይበገውታል። ጥለውት በጣም አበደች። ለምን እሷ የምትፈልገው እሱን ነው ሾርባ አርጋ የምትበላው እንጂ ስጋውን አትፈልገው። በጉን ጣሉታለች። እንደዛ ነው በጉን ጣሉት። በጉን ለቴዲ አፍሮ ቦብ ማርሌ ዘፈንስ ምን አይነት ስሜት ነው ያላቸው እነሱ? እንደውም ያንን ዘፈን ያወጣው የቦብ ማርሌ ልደት 60ኛ ዓመት አዲስ አበባ በሚከበርበት ጊዜ ያንን ከመሞሬት ለማድረግ ነውና ትልቅ ተሰጦ ከቴዲ በኩል ትልቅ ተሰጦና በጣም የሚያስመሰግን ነውና እርግጠኛ ነኝ ፋሚሊውንም በጣም የሚያስደስትና የሚያኮራ ነገር ነው ብዬ ነው የማስበው። አሰፋ በየነ በጣም አመሰግናለሁ። ቦብ ማርሌ በቆዳ ነቀርሳ ምክንያት ጀርመን ሀገር ሲታከም ቆይቶ ወደ ጀማይካ ለመሄድ ሲሞክር በመንገድ ላይ አሜሪካ ፍሎሪዳ ማያሚ በሚገኝ ሆስፒታል ውስጥ ሲታከም ቆይቶ በ36 ዓመቱ ነበር ከዚህ ዓለም በሞት የተለየው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ስርዓት መሰረት ጸሎተ ፍትሐቱ
ተደርሶ አድናቂዎቹ፣ ቤተሰቦቹና ታዋቂ ግለሰቦች በተገኙበት ስርዓተ ቀብሩ ተፈጽሟል። የዛሬን አበቃን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። ሳምንት በሌላ ዝግጅት ያገናኘን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም።